እሺ ወንድማችን የኔ ጥያቄ ማለት ነው ሳሳርግ ማለት ነው ከጸለይኩም በኋላ ሳሳርግ ጭራሽ ማሳረግ አልችልም። የሆነ በቃ ቶሎ ቶሎ ተነሽ ተነሽ ነው የሚለኝ። የሆነ ጭንቅላቴ የሆነ ብድ ነገር ነው የሚያደርገኝ ማለት ነው። አንዳንዴ ሳሳርግ ምን አደርጋለሁ መሰለህ? በእጄና በእጄ ጆሮዬ በጣም ጆሮዬ ላይ የሚለፈልፍ ነገር ስላለ በእጄና በእጄ ጆሮዬ እንድፍን አረግና ከዚያ ኡፍ አሳርጋለሁ ማለት ነው። ማሳረግ ጭራሽ አልችልም። በቃ ውይ በቃ በጣም ስለሚጨቀኝ ውይ አንተ ታውቃለህ ይሄ ውስጥ መድኃኒዓለም በቃ አንተ የወደቀውን የፈቀድከውን አሳካልኝ ይልና ኡፍ ቶሎ አባታችን ነኝ ብዬ በቃ ካላስ እንትን ማለት ነው መስጋት ነው የምፈልገው። ስላድኑንም ምናምን ቶሎ ብድግድግ ነው የማደርገው። በቃ ጆሮዬን ደግሞ በጣም ነው የሚያመኝ። የስድስት ወር ሆነ ሁለቱንም ጆሮዬን። መጀመሪያ ላይ አካባቢ ላይ አንደኛ መናፍስቶችን ገዝቻቸው መገዘት የሚከለክሉሽን አይዋ መናፍስቶች መጀመሪያ አካባቢ ጸሎት ስትጀምር ገዝቼ የለም ነው የምገባው። አሁን ለምሳሌ መጨረሻ አካባቢ ላይ አይደለ ጸሎት ለማሳረግ የምትነሻው። ጸሎት ማሳረግ ሲባል ግን የግል ጸሎትሽን ለመጸለይ ነው አይደለ? የግል ጉዳይሽን አይዋ በተመለከተ አይዋ ገዝቼ ነው መጀመሪያ ሳልጸልይ በፊት ራሱ ጸሎት ሳልጀምር በፊት መጀመሪያ መንፈሱን እንትን ብዬ ነው ሳሳርግ መጨረሻ ላይ እንደዚህ የምታደርገኝ ምናምን ብዬ የቅዱስ ገብርኤል ድርሳን አድርሼ በዛ ነው ገዝቼ የምገባው ማለት ነው። በቃ እሺ ጭራሽ ይሄን አልቻልኩም። ይሄ ከቅርብ ቀን ነው የመጣብኝ ማለት ነው። ከቅርብ ጊዜ በኋላ የሆነ በቃ ጭንቅላቴን ሊያሳብደኝ ነው የሚደርሰው። በቃ መግለጽ አልችልም። ምን አይነት ነገር እንደሆነ አላውቅም። የሆነ ጭንቅ ነው እኮ የሚለኝ በጣም ማለት ነው። ማሳረግ ሲባል ማለት ነው የግል ጉዳይሽን አዎ በተመለከተ በቃ የምታቀርቡ ጸሎት ነው አይደል? አዎ የግል ጉዳይ ነው። ያው በቃ ማድረግ አልችልም። መማፀን ጭራሽ የለም። በቃ አንተ ታውቃለህና እዘጋለሁ። ከዚያ ግልግል በቃ መልካም። አንተ ታውቃለህም ጥሩ ነገር ነው። የልቤን መሻት አንተ ታውቃለህ። ልጠይቅ ያሰብኩትን ነገር አንተ ታውቃለህ። እሱን ነገር ፈጽምልኝ ብሎ ማሳሰብም እሱም አንድ ነገር ነው። ጥሩ ነገር ነው። ምክንያቱም ገና ሳትናገሪ ልጠይቀው የፈለግሽውን ነገር እሱ ስለሚያውቅ ማለት ነው። በፍጹም እምነት እንደዛ ካልሽ በጣም አሪፍ ነው፣ ይጠቅማል። ነገር ግን አሁንም ቀጥይበት፣ የታለምጂ መገሰጹንም ቀጥይበት። መጀመሪያ አካባቢ ላይም እንዳላሳርግ የምትፈታተን ክፉ መንፈስ ስርዓትን ያዝ ብሎ መንፈሱን መገሰጽንም እግዚአብሔርም አምላክንም መማፀንም ጥሩ ነው። ግልጽ ነው አይደል? ይሄ ተጋድሎ ነው። ምንድን ነው አልኩሽ? ተጋድሎ ተጋድሎ ነው። አዎ ቀጥይበት። አሁንም ቀጥይበት። እየተፈታተንሽም ቢሆን ስትገስሽ ግን ምንጊዜም አንድ ነገር እንዳትረሺ። በምትገስሽ ውስጥ እግዚአብሔር ጣልቃ እንዲገባ ማሳሰብ ያስፈልጋል። እግዚአብሔር ከአንቺ ጋር ሆኖ መናፍስቶች እንዲገስጻቸው የአንቺን አንደበት ተጠቅሞ እንዲገስጻቸው መጀመሪያ አስቀድመሽ እሱን መማፀን ያስፈልጋል። እኔ በምገስጽበት ሰዓት አንተ አብረህ ገስጽልኝ፣ ጠላቶችን ስርዓት አስይዝልኝ እያልሽ መጠየቅሽን እንዳትረሺ። ከዚህ በተረፈ ተጋድሎ ነው፣ ቀጥይበት። አሁንም እሺ። እሺ ይሄን ወንድም ይመስላል። አለምዬ የጆሮዬስ ነገር ጆሮዬ ራሱ 6 ወር ሆነኝ። ሁለቱንም ጆሮዬን ነው በጣም የሚያመኝ ማለት ነው። ወንድም አለምዬ ስማጸን ወደዛው ግራዬን ነበረ ያመመኝ ወደዛው መብርሃን ይሄን ካረግሽልኝ ካሻልሽኝ የሆነ ምናምን ብዬ ስማጸን ቀኙንም ጆሮዬን ጀመረኝ ማለት ነው። ስማጸን ወደዛው ቀጥይበት። ሆነብኝ። አሁንም ቀጥይ። መማፀንሽን ተስፋ ሊያስቆርጥሽ ነው። አሁንም መማፀንሽን ቀጥይበት። ምንም የሚሆን ነገር የለም። መጨረሻ ላይ ድል አንችልም። እሺ። እየባሰ ነው እየመጣ ያለው፣ ስለዚህ ተስፋ የለኝም ብለሽ እንድታዩኝ ነው። ግልጽ ነው አይደል? እሺ ወንድም መቀጠል ነው አለምዬ ዋናው። እሺ እምነትሽን አጽንተሽ እሺ በመጨረሻዋ ሰዓት እመቤታችን ቅድስት ኪዳነ ምሕረት መታ እንደምትፈወስሽ ተስፋ ሳትቆርጪ ጽኑ እምነት ይዘሽ አንቺ እያጠናከርሽ ሂጂ እንጂ እየቀነሽ እንዳትሄጂ። እሺ። መጽሐፍ ቅዱስ እንዲህ ይላል፣ አምላካችን መጠጊያችንና ኃይላችን ነው፣ ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም የሚል ቃል አለ መዝሙር 45 ላይ። ተራሮችም ወደ ባህር ልብ ቢወሰዱ ምን ማለት ነው? ከፍተኛ የሆነ መከራ ቢገጥመን እንደጠበቅነው ባንሆን ወይም ደግሞ እጅግ ከአቅማችን በላይ የሆነ ፈተና እንኳን ቢመጣ አንፈራም ነው። እና በደንብ መበርታት አለብሽ። እሺ። መጨረሻ ላይ ድሉ የእግዚአብሔር ስለሆነ ማለት ነው፣ የአንቺም ስለሆነ ግን አጠናክር፣ እያጠናከርሽ ሂጂ። እሺ። ዋናው ነገር ምንድነው? ማጠናከር። ጠላት ካሁን ደከመች፣ ካሁን ተስፋ ቆረጠች ብሎ ሲያስብ አንቺ ደግሞ ምን ማድረግ? መጨመር።
ጻድቅ መንገዱን ያጠነክራል፣ እጁም ንጹሕ የሆነ ሰው ኃይልን እየጨመረ ይላል ተብሎ እንደተጻፈው ማለት ነው። እና ያን አድርግ እሺ እህቴ። እሺ ወንድም አለምዬ ቃል ያሰማኝ ጸጋውን መልካም ያብዛልኝ። አሜን አሜን። እሺ ልጠይቅ ሳይሆን ስማችሁን ተናገሩ፣ ስማችሁን ተናገሩት። እሺ ወለተ ስላሴ ቀጥይ ቀጥይ፣ ወለተ ስላሴ ኤርፎን ንቀይ። ስላሴ ቃሉ የታሰማልህ ጸጋውን ያብዛልህ ወንድም አለምዬ። የእኔ ችግር አሜን ምንድነው? ወልደ አማኑኤል ሁሌም ደም ይፈሰኛል ማለት ነው፣ ካፌ ውስጥ እና ከጉሮሬ ውስጥ ማለት ነው። እና ያው እግዚአብሔር ግን እንደ ጾምክ ቆጥርልኛል አይደለ? ያው ቆይቷል፣ ወደ 4 ዓመት ምናምን ሆኖታል። ግን እኔ ያው ሁሌ አንቺ ቢያመጣብኝ እግዚአብሔር ይቆጥርልኛል፣ ወድጄ ፈቅጄ ይሄን ነገር እንዳላመጣው ስለሚያውቅ እሱ ይቆጥርልኛል እያልኩ እየጾምኩ ነው። ችግር የለውም አይደለ? በትክክል አዎ፣ ችግር የለውም ቀጥይበት። ራስሽ እሺ አታድሚው እንጂ ራሱ ገደማ ችግር የለውም፣ ግን ቀጥይበት። ኦኬ። በደንብ ነው ከጉሮሬ የሚቀበለው። ነው ሁሌ ነው ማለት ነው። እና እሺ አመሰግናለሁ ወንድም አለምዬ። መልካም እሺ እህቴ። ጸጋውን እሺ ያብዛልህ ሌላ? ወንድም። አሜን አሜን እህቴ። እሺ እህተ ስላሴ ቀጥይ። ድምጻችሁን ግን ከፍ እያደረጋችሁ እሺ፣ ርቆብኛል። እሺ እግዚአብሔር ይስጥልኝ። የኔ ጥያቄ ምንድነው ስመ ክርስትና መቀየር ይችላል ወይ? እና ከተቀየረስ በምን መልኩ ነው የሚቀየረው? ለምንድን ነው የሚቀየረው? ማለት ምክንያት መጀመሪያ ጥያቄን ግልጽ ለማድረግ ያክል እኔ በአጋጣሚ የቤት ሄጄ ነበረ ማለት ነው እና ይርቃል ድምፅሽ፣ ድምፅሽ ይርቃል። ከፍ አድርጌ አስተካክል ኤርፎን። ኤርፎን የለም አሁን ይሰማል? እሺ ቀጥይ ውስጥ እና በአጋጣሚ እኔ እህቴ ቤት ሄጄ ነበረ ማለት ነው። ከዛ የእሷ የንስሐ አባት መጡና ጸሎት እያደረጉ እኔም ክርስትና ስሜን ተናገርኩ ማለት ነው። ከዛ ስናገር ክርስትና ስም እኮ እንደዚህ ተብሎ አይወጣም፣ ስለዚህ ይሄ ክርስትና ስም መቀየር አለበት ብለው እዛው ሰየሙልኝ ማለት ነው። እና ከዛ እኔ ንስሐ ደግሞ አባት ነው ስም የኔ ብሎ ማንም አያወጣም። ንስሐ አባት ነው አንደኛ ስመ ክርስትና የሚቀይረው አስፈላጊ ከሆነ ራሱ ማለት ነው። ያልሆነ ስም ያልተገባ ስም ራሱ ከወጣ አንደኛ ንስሐ አባት ነው። እንደውም እንደ ሕጉ ሲሆንማ ስመ ማን ነው ክርስትና ሲነሳ የክርስትና በሚነሳበት ቦታ ሄዶ ካህኑ ይደግማል አይደል? መጽሐፈ ጥምቀት በሚደግምበት ሰዓት እዛ ሄዶ ያኔ ስም ይሰይማል። ስም ማሰየም ይቻል ነበረ በክርስትና ሰዓት፣ የክርስትና ጥምቀት የሚጠመቅበት ቦታ ማለት ነው። ቤተ ክርስቲያን ወይ እሁድ ቀን አንድ ሰው ሄዶ አሁን ለምሳሌ ስመ ክርስትናው ከጠፋ እዛ ሄዶ ማሰየም፣ ካልሆነ ደግሞ በንስሐ አባት። እኔ እኮ ግልጽ ነው። ጠፍቶብኝ አይደለም ይሄ ገብቶኛል። ክርስትና ስም እንደዚህ ተብሎ አይወጣም እና መቀየር አለበት ብለው እዛው ሰየሙልኝ ማለት ነው። ከዛ ደግሞ እኮ እኔ ሄጄ ምን የሚል ነው ስመ ክርስትናሽ? ምን የሚል ነው ስመ ክርስትናሽ? የኔ እህተ ስላሴ ነው የሚለው። የእህተ ስላሴ ስለዚህ ነው ስላሴ አይባልም ነው? አዎ እሳቸው የእህተ ስላሴ ተብሎ አይሰየምም አሉኝ ማለት ነው። ከዛ እኔ እሺ ደግሞ ሄጄ የኔን የንስሐ አባት ስጠይቃቸው ደግሞ ችግር የለውም አሉኝ ማለት ነው። እና ጥያቄ የፈጠረብኝ ማለት መቀየር ይችላል ወይስ ደግሞ ከተቀየረስ እንዴት ነው መቀየር የሚችለው ብዬ ጥያቄ ፈጠረብኝ ማለት ነው። በንስሐ አባትሽ ነው መጽናት ያለብሽ። በንስሐ አባት ይጽኝ። እሺ ግልጽ ነው። በንስሐ አባት ይጽኝ። እሺ መልካም። እሺ እግዚአብሔር ይስጥልኝ። አሜን አሜን። እቴ አጫጭር ምላሽ ነው የምሰጣቸው በነገራችን ላይ ሌሎችንም ለማዳረስ ብዬ። እሺ ድምጻችሁ ምንድን ነው ዛሬ? በጣም ታፍኗል እኮ። ኤርፎን እየነቀላችሁ አውሩ። ስታውሩ አይሰማም። እስቲ ቀጥይ። ወንድም አለምዬ በውስጥ ብታወራኝ የምታግዝልኝ ሰው አለና ብታግዘኝ በውስጥ ብታወራኝ ደስ ባለኝ። ምንድን ነው ችግሩ? በዚህ ማውራት አልችልም። በውስጥ እስቲ ብታወራኝ ደስ ይለኛል ማለት ነው። መልካም እሺ፣ ይቻላል። እሺ ወንድም አለምዬ አመሰግናለሁ። እሺ እኔ መልካም። ደግሞ ወልደ አማኑኤል ወለተ ጻድቃን ስማችሁን እየተናገራችሁ። ወለተ ጻድቃን። እሺ ቀጥይ። ወለተ ጻድቃን። እሺ ጸጋ ይብዛልህ ወንድሜ። የኔ ጥያቄ በመቁጠሪያ ጉዳይ ነው። አንድ ሰው እሺ መቁጠሪያ የሚቀጠቅጠው ለመናፍስት ብቻ ነው ወይስ ሌላ ትርጉም አለው?
ጸሎትም ይጠቀምበታል። ለጸሎትም ይሆናል። ጸሎት ለመቁጠር ለምሳሌ በምንሰግድበት ሰዓት አንደኛ ቁጥር እንዳንሳሳት፣ ሁለተኛ ደግሞ ኪርያላይሶን እያልን ለመጸለይ አቡነ ዘበሰማያትም ለምሳሌ በንስሐ አባት 12 አቡነ ዘበሰማያት ልንታዘዝ እንችላለን አይደል? በንስሐ አባት ብቻ ሳይሆን በነገራችን ላይ በሰባቱ ጊዜያትም 12 አቡነ ዘበሰማያት እንድንጸልይ ታዘናል ክርስቲያን ሁሉ። ታዲያ እንደዚህ በምንጸልይበት ሰዓት ቁጥር እንዳንሳሳት መጸለይ እንችላለን። ካልሆነ ደግሞ በእጅም መጸለይ እንችላለን እየቆጠርን። እንደውም ሲጀመር መቁጠሪያ ዋናው ዓላማው እንትን ነበረ፣ ጸሎት መቁጠሪያ ነበረ፣ ለጸሎት ነው። ግን ጎን ለጎን ደግሞ ጠላትንም ስርዓት ለማስያዝ እንጠቀምበታለን፣ የተባረከ እስከሆነ ድረስ ማለት ነው። ይሄ ነው። እሺ ሌላም ልጀምር። እሺ ቀጥይ። ለምንድን ነው ቀዳሚ ሰንበት ማንጾመው? ማለት ቀዳሚ ሰንበት የክርስቶስ ትንሣኤ ነው ካሉ ቀዳሚ ስለምን? ቀዳሚ እግዚአብሔር ፈጥሮ ያረፈበት ቀን ነው ዓለምን። እሁድ ማታ ጀመረ። ማን ነው? ቅዳሜ ማታ ለእሁድ አጥቢያ ጀመረ መፍጠር። ከዛ እሁድ ተፈጠሩ 8 ፍጥረታት። ሰኞ አንድ ፍጥረት ተፈጠረ። ይሄ ከላይ የምታዩ ምንድን ነው የሚባለው? ጠፈር፣ እሱ ተፈጠረ። ከዛ ማክሰኞ ደግሞ 4 ፍጥረታት ተፈጠሩ። 4 ፍጥረታት ስልሽ እጽዋት ማለት ይሄ በማጭድ የሚታጨድ በጥፍር የሚላጥ እንደ ሙዝ እንደ ብርቱካን ያሉ እና ደግሞ እንደገና ደግሞ በመጥረቢያ የሚቆረጡ እንደ ዝግባ፣ ዋንዛ፣ ዋርካ ያሉ ማለት ነው። እና ደግሞ የገነት እጽዋት መቼ ማክሰኞ ቀን። እሮብ ደግሞ 3 ፍጥረታት ጨረቃ፣ ፀሐይ፣ ከዋክብት። ከዛ ሐሙስ ደግሞ ከባህር ተፈጠሩ ፍጥረታት በእግር የሚሽከረከር በደረት የሚሳብ እና ደግሞ በክንፍ የሚበሩ። አርብም ደግሞ ልክ እንደዚሁ 3 ፍጥረታት ተፈጥረዋል ከመሬት በእግር የሚሽከረከር በሆድ የሚሳብና በክንፍ የሚበር። ከዛ አራተኛ ደግሞ ማን ተፈጠረ? አርብ ዕለት በ3 ሰዓት ማነው? አርብ በነግ በ12 ሰዓት አዳም ተፈጠረ። በሳምንቱ ሔዋን ተፈጠረች። ከአዳም አጽም ከአዳም ጎን አጥንት ተፈጠረች። ስለዚህ ቅዳሜን ደግሞ እግዚአብሔር ባረከው። ቅዳሜ አረፈ። ያረፈው እንደ ሰው ደክሞት አይደለም። ግልጽ ነው አይደለ? ስራ ፈጸመ ሲል ነው፣ መፍጠር ተወ ሲል ነው እንጂ ድካም ኖሮት የሚስማማ ሆኖ አይደለም። እግዚአብሔር አምላክ አረፈ የሚለው ግልጽ ነው አይደለ? ስለዚህ ቅዳሜን ለሰው ልጆች ቀደሳት፣ ባረካት። ቅዳሜ ዓለምን ፈጥሮ ያረፈበት፣ እሁድ ደግሞ ዓለምን ሞቶ ያዳነበት። ግልጽ ነው አይደል? ሞቶ ያዳነበት ትንሣኤ፣ ሞቶ አድኖ ያረፈበት። ተነሳ፣ አቤቱ ወደ እረፍት ተነስ ይላል መጽሐፍ መዝሙረ ዳዊት መዝሙር 131 ላይ ወደ እረፍት ተነስ። ግልጽ ነው አይደል? ይሄ የተፈጸመበት ቀን በመሆኑ መቼ? እሁድ ቀን። ስለዚህ ቅዳሜና እሁድ፣ ቅዳሜም ሰንበት ነው። ቀዳሚት መባሏ ለአይሁድ አስቀድማ የተሰጠች ስለሆነች ነው። እግዚአብሔር አስቀድሞ ሰንበትን የሰጣት ለአይሁድ ነው የሰራው። በኋላም ለእኛ ስለተሰጠች ቀዳሚት ሰንበት ተባለች። ቀዳሚት የመጀመሪያ ሰንበት እንደማለት ነው ቀዳሚት ማለት። ሁለተኛው ሰንበት ደግሞ እቺ ዋናዋ እሁድ ናት። ግልጽ ነው አይደል? ስለዚህ ሁለቱንም ሰንበት እናከብራለን፣ አንጾምም ከቀዳም ስዑር በቀር። በዓመት አንዴ ብቻ ነው ቀዳሚ የሚጾመው። መቼ? ቀዳም ስዑር፣ ጌታ በመቃብር ውሎ አድሮባታልና። ቀዳም ስዑር ከአንዲት ቀን በቀር አልተሻረም። ግልጽ ነው። ይሄን ይመስላል። ስለዚህ እንጾማለን። ማን ነው? አንጾምም ሁለቱንም ቀናት። የንስሐ ስግደትም አንሰግድበትም። ማለቴ ሰጊድ ስግደት አንሰግድበትም። ግንባር አስነክተን መልካም ስራ በመስራት ነው የምናሳልፈው። መልካም ስራ መስራት ማለት የጌታን ስጋና ደም በመቀበል ቃሉን በመስማት እግዚአብሔርን በማመስገን የተራበ በማብላት የተጠማ በማጠጣት የታረዘ በማልበስ የታሰረ በመጠየቅ የምናሳልፍባቸው ቀኖች ናቸው። መቼ? ቅዳሜና እሑድ። ግልጽ ነው። ይሄን ይመስላል። አዎ አንዲት ልጨምር። ይበቃል እህቴ። ሌላ ሰው ደግሞ ላስገባ እስኪ። ሌላ ጊዜ ጠይቂያለሽ። እሺ ጠይቅ። መንበረ ማርያም ልግባ ወንድም። እሺ መንበረ ማርያም ቀጥይ። እሺ እግዚአብሔር ይስጥልኝ ቀጥይ መንበረ ማርያም። እሺ ይሰማል?
ይሰማል። ይሰማል ድምጽ? እሺ። ካስታወሳችሁኝ ባለፈው በጸሎት አስቧት እናቴን ብዬ መንበረ ስርጎተ ማርያም አይሲዩስ ገብታ ያው በጸሎታችሁ አስባችሁልን እግዚአብሔር ይመስገን ተሽሏት ከዛ ውስጥ ሁሉ ወጥታ ላይክ ልቧን ለመቅደድ ልብ ድካም ነው ምናምን ብሎ አፍኗት ማለት ልቧን ሰውሯት ማለት ነው እና ከዛ ሁሉ ወጥታ አሁን ወደ ኖርማል ክላስ ገብታለች። እና የሚገርማችሁ ነገር አሁን መልሶ ራሱ ማለት ነው እንደዛ ሆና በቃ ሰዓት አላት እና ልቧን የሆነ ይነዝረኛል ሰውነቴን ይወረኛል ትላለች እና ውርር አድርጎ ሊለውጣት እነዛ በዛ ሰዓት ዶክተሮቹ መልሰው ወደዛ ውስጥ በአንዴ በምንድነው በጉሮሯ ነው ትንፋሽ ገብቶ ከዛ ውስጥ ሁሉ የተረፈችው እንደገና ትራክ ልብሽ ብሎክ አድርጓል ደም የለም እንትን ተብሎ ከዛ ሁሉ ራሱ ነፃ ይሆናለች ማለት ነው። መልሶ እዛ ውስጥ ሊከታት እንደዛ እያደረጋት ነው ያለው አሁን ኖርማል ክፍል ሆና ማለት ነው። እና በጣም ነው የጨነቀኝ ምን ማድረግ እንዳለብኝ ማለት ነው። ጸሎት አባቶቻችን እያመጣው አደርጋለሁ ጸሎት ያደርጋሉ ግን በቃ መጣ ወረረኝ መጡብኝ እንደዚህ ትላቸው እሷ በዛ ሰዓት በምትልበት ሰዓት እኔ ደግሞ ነፍሴ እዚህ በጣም ነው ውስጤ በቃ የሚጨነቀው ማለት ነው። እና ዶክተሮቹ ግራ ገብቷቸው ወደ ሳይካትሪስት ነው የፊዚካሊ ምንም የለባትም ወደ ሳይኮ መሄድ አለባት እያሉ ነው አሁን ያሉት ማለት ነው። እና ወደ ኢትዮጵያ እንኳን ልልካት እዛ ኢትዮጵያ የተሻለን ይሻላል ብዬ ልልካት ባስብ በቃ እሷ ተረጋግታ መሄድን አልቻለችም። ምንም መረጋጋት የላትም ምን እንደማደርግ በጣም ስለጨነቀኝ ነው ብልስልክ አሁን የሚባለውን እዚህ ስለምከታተል በመቅጠሪያም እግዚአብሔርን በመጠየቅ እንትን እላለሁኝ ግን በቃ በጣም ነው እየጨነቀኝ ያለው። በተለይ ደግሞ በቃ በአካባቢ ሰው እንኳን 15 ቀን ነው እዛ የተቀመጥኩት ብቻዬን እዛ ሆስፒታል ማለት ነው እያደርኩ አጠገቤ እንኳን መጥቶ ሰው እንዲያድርልኝ አታደርግም። ምክንያቱም ሁሉንም ከሌ እንዲያደርግብኝ ከሌ እንዲያደርግኝ በቃ በእንትን የጭንቀት ሀሳብ ብቻ ነው ጭንቅላቷ ውስጥ የሚገባውና አዎ በጣም ስለጨነቀኝ ነው ወደ ኢትዮጵያ እንኳን ለመሄድ መላክ አልቻልኩኝም እና ምን ማድረግ እንዳለብኝ እንድትተባበረኝ እኔ ዋሽንግተን ሆስፒታል ነው ያለችው እና መውጣት አልቻለችም ዲስቻርጅ ማድረግ አልቻሉም ማለት ነው የእሷ መረጋጋት ስለሌለ ሰላም ሆና በ5 ደቂቃ ውስጥ ትለወጣለች ማለት ነው ማለት መጡብኝ እንደዚህ ሆንኩኝ እያለች ማለት ነው እና እባክህን ምን ማድረግ እንዳለብኝ ጠንቆኝ ነው። መልካም እግዚአብሔር አምላክ በመጀመሪያ በረቱን ፈውሱን ይላክላት ለአንዴና ለመጨረሻ ጊዜ ይፈውሳት። አሜን። የአንቺን ጭንቀት አይቶ ጸሎትሽን ይስማ መድኃኒዓለም ኢየሱስ ክርስቶስ። ይሄ ምኞታችንም ነው ጸሎታችን ነው ታለም። በተረፈ ከአንቺ የሚጠበቀው አንደኛ ተረጋጊ፣ መረጋጋት ያስፈልጋል። ግልጽ ነው አይደለ? መረጋጋት በመጨነቅ ቆይ ስሚኝ፣ በመጨነቅ በመርበትበት ምንም የሚመጣ ነገር የለም። ተረጋግተሽ ወደ መፍትሄው በመግባት ነው ዋናው ትልቁ ነገር። ሁለተኛ ሲቀጥል ወደ ጉዳዩ ሲገባ አንቺ በእምነትሽ መንገድ መጓዝ ነው። በእምነትሽ መንገድ ስልሽ ሕክምና መሄዷን መታከሟም ጥሩ ነው፣ መልካም ነው፣ አንጠላማ ወይም የሚነቀፍ አይደለም። ግን አንቺ ደግሞ በጎን ለጎን በእምነትሽ ደግሞ መጓዝ አቅምሽ የሚፈቅደውን ነገር ለምሳሌ ምን ማድረግ? በጸሎት ማሰብ የመናፍስት ሴራና ተንኮል ከሆኑም ደግሞ መናፍስቶቹን አንቺም መጀመሪያ እግዚአብሔር አምላክ መናፍስቶችን በእምነት እንዲያስረድሽ ከጠየቅሽ በኋላ በአንቺ ሰውነት መናፍስቶችን እሷ ጋር ያሉትን በልዑል እግዚአብሔር ስም እያዘሽ ስራቸውን እንዲያቆሙ መቀጥቀጥ ትችያለሽ። ግልጽ ነው። ሁለተኛ ሌላው ደግሞ ሲቀጥል ጸበል መጠቀም አትችይም። ጸበል መጠቀም ለምሳሌ እሷ ራሱ የዛን እንደዛ ሲላት ወረረኝ እምነት ጸበል ትላለች ማለት ነው። ከዛ በኋላ ልውጥ አድርጋ በጥላቻ ነው በቃ እኛን የምታየን ማለት ነው። ተሰድባ በቃ ከዛ በኋላ እየደወለች ቤተሰብ ራሱ አገር ቤት ያሉት ከኔ በታች ናቸው ልጆቹ በጣም ነው የምታስጨንቀው። ውሰዱኝ በቃ መሄድ ነው የምፈልገው እንደዚህ ያደረጉኝ እንዴ በቃ የሆነ አለ አይደል ይሄ ለሚያጣላ መንፈስ ነገር እንደዛ ነገር ነው። በጣም ነው ብታይ ፔኑ ከባድ ነው። እንደገና ህፃኖቶች ልጆች ምናምን አዳምጪኝ ታለምዬ፣ ብንደማመጥ መልካም ነው። ምክንያቱም ዝም ብሎ ማውራት ብቻ ከሆነ መፍትሄ አይሆንም፣ ጊዜ ማጥፋት ነው የሚሆነው። አሁን እዛ ጋር ጸበል ላይ የያዝሽ የእሷ ባህሪዋ መለዋወጥ ይሄ ከመንፈሱ ሴራ ስለሆነ ብዙም አይደንቅም። ነገር ግን ከአንቺ ማድረግ የሚጠበቅብሽን ነው ማሰብ ያለብሽ። ምን ማድረግ አለብሽ? እንደምትሽ ሰኔ ጎልጎታን መጸለይ፣ እመብርሃንን ተማጽነሽ ምን ማድረግ? ጸበል ነው አይደለ? ጸበል ሄደሽ በእምነት መጀመሪያ ቅድስት ኪዳነ ምሕረትን ተማጽናት፣ በዛ ጸበል አማካኝነት እንድትፈውሳት። ከዛ ጸሎት ያደረግሽበትን የጸሎት ውሃ ይዘሽ እናቴ ኪዳነ ምሕረት ይህን የጸሎት ውሃ በምረጭባት ሰዓት እባክሽን ከደዌዋ ፈውሻትና ተአምር ስሪልኝ፣ ከዚህ በሽታ ፈውሻት እናቴ ብለሽ ስለት ብትሳይ ደግሞ መልካም እንዳቀምሽ ወይ ዝክሯን ለመዘከር ቃል መግባት። ዝክር ለመዘከር ቃል ብትገቢ ይሄ ለአንቺም ይጠቅምሻል፣ ለእሷም መፍትሄ መድኃኒት ይሆናታል።
ሲቀጥል ደግሞ ለአንቺም ለነፍስሽም ጭምር መዳኛ ነው። ዝክር ብትዘክሪ ይጎዳሻል? አይጎዳም። አይጎዳም። ስለዚህ እንደዚህ አይነት ነገር ስለት ወይ አንቺ የምትችውን ነገር ስለት ተስለሽ ከዛ በኋላ እናቴ በዚህ ጸበል አማካኝነት በእምነትሽ መሰረት በእምነት በአንቺ ቃል ኪዳን ታምኜ የሰረጭባት ፈቃድሽ ከሆነ እናቴ ወይ ፈውሻት ብለሽ ያንን ጸበል መርጨት። ግልጽ ነው አይደል? ግን ደዌ ሲታዘዝ ለሁለት ነገር ነው የሚታዘዘው። እሺ ደዌ ሲታዘዝ ለሞት የሚታዘዝ ደዌ አለ፣ ለመገሰጽ ደግሞ የሚታዘዝ ደዌ አለ። እሺ ግልጽ ነው አይደል? ይሄ በማን ፈቃድ ነው? በማን ፈቃድ ነው? በፈጣሪ ፈቃድ ነው። ሰኔ ጎልጎታ ላይ አንብባችሁ ከሆነ ምንድን ነው የሚለው? እስቲ ደዌው ለሞት የሚያበቃ ከሆነ እያለ አይናገርም? ጌታ ቃል ሲገባ ለኪዳነ ምሕረት ንገሩኝ እስቲ አይደል? ለሞት የሚያበቃ ለሞት የታዘዘ ከሆነ እንደዚሁም ደግሞ ለመገሰጽ ከሆነ ለተክሳስ የመጣ ደዌ ከሆነ ፈውሰዋለሁ ይላል። ለእንትንስ ከሆነ ለሞት የሚያበቃ ከሆነ ደግሞ ምሕረትን ሰጠዋለሁ ነው፣ እምረዋለሁ ነው። ይሞታል ያ ሰው ግን እምረዋለሁ ይላል። ስለዚህ አንድ ነገር ማሰብ ያለብን ነገር ይሄ ነው። ሁሉም በሽታ ሚድን አይደለም ልላችሁ ፈልጌ ነው። ፈቃደ እግዚአብሔር ሊታከልበት ይገባል። ፈቃደ እግዚአብሔር ከሆነ ያ ደዌ ለሞት ያልታዘዘ ከሆነ ይፈወሳል ያ ሰው። ግን አሁን በእምነት እንደዚህ ጸለይንበት ያንን ሰው ጸበል ረስተ ነው አጠጥተ ነው ቢሆንስ በእምነት መሰረት ይማርልናል ማለት ነው ያ ሰው። ግልጽ ነው አይደለ? መንበረ ማርያም። ስለዚህ አንቺም ምንድነው የምታደርጊው? ሰኔ ጎልጎታን ትጸልይና እናቴ ኪዳነ ምሕረት የልጅሽ ፈቃድ ቢሆን የአንቺ መልካም ፈቃድ ቢሆን በአንቺ ፊት ሞገስ ባገኝ እናቴ በእምነት ይህንን ሰኔ ጎልጎታሽን ጸሎት ጸልዬ የጸለይኩበትን የጸሎት ውሃ በምረጭባት ሰዓት እባክሽ ከበሽታዋ ፈውሽልኝ፣ ካሉንም ምሕረትን የምታገኝበት አድርጊልኝ ብለሽ መርጨት፣ ሲቀጥል ማጠጣት። ግልጽ ነው። ይህንን ማድረግ የምትችው በእምነት መሰረት ማለት ነው። ከዚህ በተረፈ አለመጨነቅ። ግልጽ ነው አይደል? አለመጨነቅ። ምክንያቱም ተጨንቀሽ ምንም የምታመጪው ነገር ስለሌለ በመጨነቅ ሰው የሚፈጥረው ነገር አለ እንዴ? ንገሩኝ እስቲ። ጌታ ምን ነበር ያለው? ከእናንተ ማንም ተጨንቆ በራሱ ላይ አንድ ቁመት ክንድ ስንዝር ቁመት የሚጨምር አለ ወይ አላለም ብሏል አይደል? ከእናንተ ተጨንቆ በራሱ ላይ ቁመት ስንዝር። እንግዲህ ትንሹን ነገር የማትችሉ ከሆናችሁ ስለምን በሌላ ትጨነቃላችሁ ብሏል ሉቃስ ወንጌል ላይ። ስለዚህ በመጨነቅ ምንም የምንፈጥረው ነገር የለም። ስለዚህ በእምነት ሆነን እግዚአብሔር አምላክን መማፀን፣ በእናቱ በቅድስት ድንግል ማርያም ምልጃ ታምነን ፈጣሪያችንን መማፀን። ደግሞም የታመመ ሰው የሚታዘዝለት ምንድን ነው ከተባለ እንደ እምነት እንደ ክርስቲያን ጸበል ነው። ውሃ ከፊት ለፊት አንድ ክርስቲያን ሰው ከታመመበት ምንድን ነው የሚያደርገው? በዛች ሰዓት ቶሎ ብሎ ጸሎት ይጸልይበታል። ምን ላይ? የጸሎት ውሃው ላይ ከፊት ለፊቱ የጸሎት ውሃ ያስቀምጣል፣ ይጸልይበታል። በጸለይበት ውሃ እሱ ታሞ ራሱ ከታመ ይጠመቅበታል፣ ይጠጣዋል። ራሱ ከታመመ ሌላ ሰው ታሞበት ከሆነ ደግሞ ያጠምቀዋል፣ ያን ሰው ይረጨዋል፣ ወይም ይረጨዋል። እንደገና ምን ያደርገዋል? ያጠጣዋል። ይሄንን ነው ማድረግ የምትችይው እህቴ እንደ እምነት። ግልጽ ነው። መልካም። በተረፈ አትጨናነቂ፣ እግዚአብሔር ፈውሱን ይላክላት እላለሁ። አሜን። ስርጉታ ማርያም ብላችሁ በጸሎት አስቧት። አሜን አሜን። እሺ ቀጥይ። ሌላ ሰው ይግባ። እሺ ሃይሜ ራያዋ። እሺ ወንድም አለምዬ ጀመረ እንኳን ሰላም መጣልን። አሜን አሜን። እንኳን ደህና ቆያችሁ። የምጠይቀው በመቁጠሪያና በስግደት ሰዓት ነው። መቁጠሪያና ስግደት ሰዓት ላይ መቁጠሪያ ከቀጠቀጥኩኝ ቀን ሙሉ የሚሉ ደብሮ ነው የሚለው። ከዛ ላይ ደግሞ ሰውነቴ እንዳለ ደም ነው የሚቋጠረው። እስከ 3 ቀን ድረስ አይለቀኝም ቁስለቱ። አዛ መቁጠሪያ ስግደት ደግሞ እስቲ ከእንደገና መቁጠሪያ ከቀጠቀጥኩኝ እኔ ሰውነቴ እስከ 3 ቀን ሙሉ ደም ነው የሚቋጠረው። እንዴት ነው የምትቀጠቅጭው? ታለም ያቀጣቀጥ እኮ ይለያል። አሁን ለምሳሌ አንዳንዶች በጣም ኃይል ተጠቅመው የሚቀጠቅጡ አሉ። ምናልባት እንዲህ ያደረግሽ የሆነ ነው። ኧረ በእንትን ነው በሸርፕ ነው የምቀጠቅጠው። እንደዛ ሲሆንብኝማ ቀይሪው ስባል መቁጠሪያውን አስቀምጬ በሸርፕ ነበረ የምቀጠቅጠው። በሸርፕ እየቀጠቀጥሽ ነው የሚደማው ወይም የሚቋጠረው ደም? ሰውነቴ እንዳለ ደም ነው የሚቋጠረው። ለምን አሁን ዛሬ አስቀጠቀጥኩኝ እንዳለ ሰውነቴ
ተበርዟን የለም ደም መስዋዕት። እሺ ይሄ ጊዜያዊ ፈተና ይባላል። እንደዛ ከሆነ ግልጽ ነው። ይሄ ጊዜያዊ ፈተና ማለቴ ጠላት ላለመያዝ የሚያደርገው ወይም ተስፋ ለማስቆረጥ የሚያደርገው ሙከራ ይባላል። ግልጽ ነው። ለማስደንገጥ ግራ አጋብቶ የጀመርነውን ተጋድሎ የለም ለማቋረጥ። አሁን ለምሳሌ እንዲህ አይነት ብዙ ነገር ጊዜ ሲታይ አልቀጠቅጥም ወይኔ ሰላም የሚያመኝ እንዴ ሰውነቴ እየተቀየረ ምን ብዬ ነው የምቀጠቅጠው? እና በቃ አቋርጠዋለሁ። አሁን ዛሬ አንዴ ከተቀጠቀጥኩኝ ዝም እላለሁ። እሺ ተሳክቶለታል ማለት ነው። አሳክቶታል ማለት ነው። እንደዛ ከሆነማ የምታደርጊ ከሆነ የምታቋርጪ ከሆነ ተሳክቶለታል ይሄ ሙከራው ማለት ነው ለሱ። ግልጽ ነው። ስለዚህ ማቋረጥ የለብሽም ነበር። ምክንያቱም አንደኛ ሸር ባይጎዳም መቁጠሪያውን እንዳትይ እያሳመንኩ ራሴን ሰውነቴን እየጎዳውን እንዳትይ ሰውነት አይጎዳም ሸር። ስለዚህ ይሄ በትክክል የሱ ሴራና ተንኮል ነው። ለምን ተስፋ ለማስቆረጥ መቀጥቀጡን እንድታቆሚ ማድረጊያ ጠበቡ ነው። ግልጽ ነው አይደል? ይሄ ደግሞ እንዲህ አይነት ፈተና ደግሞ ጊዜያዊ ነው። እስኪያዝ ድረስ በቁጥጥር ስር እስኪገባ ድረስ የሚያመጣው ፈተና ነው። ስለዚህ እንዲህ ገና ለገና እንዲህ ምልክት ሲያሳይሽ ካቆምሽለት ተሳክቶለታል ማለት ነው። ስለዚህ ከእንግዲህ ማቋረጥሽን አቁም። ቀን በቀን መሆን አለበት። ዛሬ ከተቀጠቀጠ ነገም መቀጠል አለበት። ግልጽ ነው። ይሄንን አድርጊ። ሁለተኛ ደግሞ እንዲህ አይነት ነገር ሲያመጣ አቁም ስራን ማለት አለብሽ። አቁም። ቁስልን አንሳ በመድኃኒዓለም ስም። ለምንድን ነው የምታቆስለው ሰውነቴን? ለምንድን ነው የምታሳብጠኝ? አንሳ በመድኃኒዓለም ስም አዝዣለሁ። የመድኃኒዓለም ስም ያቃጥል እያልሽ ማዘዝ ያቆማል ይሄንን ቁስሉን። ግልጽ ነው አይደል? እንዲያቆም ማዘዝ። ሁለተኛ ደግሞ ቀባ ቅዱስ ቁስሉን የሚያሳብጠውን ፓርቲ የለም መቀባት ቀባ ቅዱስ። ጌታዬ መድኃኒዓለም አምላኬ ኢየሱስ ክርስቶስ ስለ ድንግል ማርያም ብለህ ይሄንን ቀባ ቅዱስ ወይም የወይራ ዘይት ባርክልኝና ጠላት ያቆሰለኝን ሰውነቴን ፈውሰኝ ብለሽ ምን ማድረግ መቀባት በእምነት መንፈሱንም አቁም ትያለሽ፣ ጌታ መድኃኒዓለምንም ፈውሰኝ ትይዋለሽ። በዚህ አማካኝነት ምን ይሆናል? ትፈወሻለሽ ማለት ነው። ግን ገና ለገና ምልክት ሲያሳየሽ ገና ለገና ማሳበስ ሲጀምር እየፈራሽ የምታቆሚ ከሆነ ይሄ ምንድን ነው የሚባለው? ፈሪና እንትን የትም አይደርሱም ነው የሚባለው። ፈሪና የትም አይደርሱም የሚባል አባባል አለ። እየፈራሽ ነው። ይሄ ልብሽን ደግሞ ያዳምጣል። አጅሬ እንዲህ የምትፈራኝ ከሆነ ገና ለገና የምትፈራኝ ከሆነ ጠንከር ያለ ፈተና ባመጣባት ደግሞ እጅ ትሰጠኛለች ይላል። ግልጽ ነው። ስለዚህ አንቺ ጠንካራ መሆን አለብሽ። ግልጽ ነው። እጅ አትስጪ በቀላሉ። እና ደግሞ ሌላ መጀመር ይቻላል። እሺ ቀጥይ። እሺ ጣር 6 ላይ ነው ምናምን ይጀምረኝና እንዳለ ደግሞ ዝም ብዬ ጣር ሙሉን ወራቱን እስከሚያልቅ ድረስ ማልቀስ አለብኝ ግዴታ ማለት ነው። ለምን እንደሆነ አላውቅም። 2016 ጀምሬ አንድ ዝም ብዬ ጣር ወራቱ እስከሚያልቅ ድረስ በቃ በስራ ቦታ ምንም ሆነ ከሰው ፊት አተንሁኝ ማልቀስ አለብኝ። ዝም ብሎ አይኔም ያለ ምክንያት ቤት ዘግቼም ሆነ ምንም ሆነ ከሰው ፊትም ሆነ ዝም ብሎ እንባዬ እንትን አይልልኝ ማቆጣጠር አልችልም። ይሄ ከምን አንፃር? ይሄ ግብር ነዋ። ግብር አድርጎት ነዋ። አምባሽ ምን ጥያቄ አለው? ግብር የሚያደርጉ ዛር መናፍስቶች አሉ። ግብር የሚያደርጉ እንባን ግብር አድርገው ሆን ብሎ የሚያስለቅሱ በር አዘግተው የሚያስለቅሱ መናፍስት አሉ። ያለ ምክንያትም በምክንያትም ያስለቅሳሉ። ያለ ምክንያት ብቻ አይደለም በምክንያትም ጭምር። አሁን አንቺ ያለ ምክንያት ነው እያስለቀስሻለሁ፣ ግን ሌሎች ጋር ደግሞ ያለ ምክንያት በምክንያትም ያስለቅሳል። ወይ እጮኛቸው እንዲከዳቸው አድርጎ ወይ ደግሞ አንድ ሰውን አፍቅረው እሱም ብቻ እያሰቡ ሌት ተቀን እንዲያለቅሱም ያደርጋል። ወይም ደግሞ በቤተሰብ በኩል ቤተሰብ አልረዳ ብሏቸው ሆድ ሲበሳቸው ያለቅሳሉ። ብኩን ህይወታቸውን እያሰቡ ያለቅሳሉ። ይሄ በምክንያት ያስለቅስ ይባላል። አንዳንዱ ጋር ደግሞ ያለ ምክንያት ያስለቅሳል። ይሄ ግብር አድርጎት ሲያስለቅስሽ ነው። እታለም እንዲህ አይነት ነገር ሲመጣ እንባሽን እያለቀሽ መሆኑን ስታስቢ አንደኛ ወደ ጸሎት መለወጥ፣ በዛይ ሰዓት ቅጽበት ጌታዬ መድኃኒዓለም ህይወቴን አስተካክልኝ፣ ጌታ ሆይ ማረኝ እያልሽ ማልቀስ። ማረኝ ግልጽ ነው አይደል? እያለቀሽ ነው በዛ ሰዓት ቅጽበት። የዛን ሰዓት አማትቢና አባታችን ሆይና ጌታዬ ኢየሱስ ሆይ ማረኝ በይ። እንባይን ተቀብለ የእንባ መስዋዕት አድርገህ ተቀብለ ማረኝ በይ። ያቆማል አጅሪ እንደዚህ ስትይ። ለምን ለወጥሽበታ? ለወጥሽበት።
ወደ ጸሎት አደረግሽው፣ ወደ መስዋዕትነት ለወጥሽበት። ስለዚህ ያቆማል እንደዚህ አይነት ነገር ሲመጣ እና እኛ እንደዚህ አይነት ዘዴዎችን መጠቀም የሚያስለቅሰን ከሆነ ግልጽ ነው አይደል? በዚህ መንገድ መጠቀም። ሁለተኛ ደግሞ መንፈሱን መገሰጽ። የምታስለቅሰኝ የእንባን ግብር አድርገህ የምትጠቀም መንፈስ ስራን አቁም እያሉ መንፈሱ መገሰጽ ያስፈልጋል። ይህን ይመስላል። ግልጽ ነው። አመሰግናለሁ። ወለተ ኪዳን እሺ ጠይቅ ወይ መልካም። ወለተ ሰንበት እሺ ወለተ ኪዳን ቀጥይ ወለተ እሺ ኪዳን። ወንድም እሺ አመሰግናለሁ እድል ስለሰጠኝ። እንኳን ለእናታችን ለኪዳነ ምሕረት አደረሰ። አሜን አሜን። እንኳን አብሮ አደረሰ። እኔ መጠየቅ የፈለኩት በመጀመሪያ እግዚአብሔር እንድጠይቅ ስለፈቀደልኝ እግዚአብሔርን አመሰግነዋለሁ። በወላጆች ዙሪያ ነው እና እኔ እናቴና አባቴ በጣም ሃይማኖታቸው ላይ በጣም አክራሪዎች ናቸው፣ መላ ቤተሰቡ ማለት ነው። እንደውም በብዛት ከቤተሰቦቻችን ካህናት፣ ዲያቆናት ይበዛሉ እና ማለት ነው ከልጅነት የጀምሮ ማጣቸው ወላጆችን ካላቸው ነገር አካፍለው ለሰው ሲሰጡ ነው። 2 ብር ቢኖራቸው አንዱን ብር ለሰው ነው የሚሰጡት፣ አንዱን ለራሳቸው ለቤተክርስቲያን የሚሰጡትን ሰጥተው በቃ የቤት አለ አይደለ የቤት አስቤዛ የሚባል ነገር ብቻ ነው የሚያስቀሩት። ሌላው ነገር ግን ለቤተክርስቲያንና ለምዕመናን ለምስኪን ነው የሚሰጡት፣ ያላቸውን በአቅማቸው ሰርተው ማለት ነው። እና በዝክርም ዙሪያ እናቴ እግዚአብሔር ይመስገን ቢያንስ በአመት 6 ወር ላይ 6ቱን ዛሬ አንዷ የእናታችን ኪዳነ ምሕረት ነው፣ ሌላው ደግሞ 5ቱን ክብረ በዓል ትዘክራለች በአቅሟ። አባቴ እንደዛው። ነገር ግን ገንዘብ ላይ ምንም ነገር ማለት አለን የሚሉት ቅርስ ነገር የለም። ገብቶሃል አይደል? እና ይሄ ነገር ከምንድን ነው? የብኩር መንፈስ ኑሮባቸው ነው ወይስ ደግሞ አይደለም? ይሄን ብቻ ግልጽ እንድታደርግልኝ ነበር። መልካም ስራ ያደርጋሉ፣ ዝክር ይዘክራሉ፣ ግን ገንዘባቸው አይባረክም። ገንዘብ መያዝ አልቻሉም። በቃ ያላቸውን ነገር አባቴም እናቴም ያላቸውን ነገር ለሰው ነው የሚሰጡት። እነሱ እጅ ላይ የሚቀር ነገር የለም። መልካም ስራ መስራቱ መልካም ነው። ዝክር መዘከሩ መልካም ነው። የበረከት ስራ መስራቱ፣ ለሰው ማበደሩ መልካም ነው፣ ጥሩ ነው። ነገር ግን አንድ ነገር አለ። መንፈሳዊ ህይወት ላይስ ለምሳሌ ንስሐ ገብቶ ቅዱስ ቁርባን መቀበል አንድ፣ ሁለተኛ ደግሞ ዴይ ቱ ዴይ የሚደረግ መንፈሳዊ ህይወት በየቀኑ የሚያደርጉ ጸሎት ላይስ እዛ ላይስ ሶስተኛ ወንድም ጸሎት ላይ ጠንካሮች ናቸው። ጸሎት ላይ አብዛኛውን በግዕዝ ነው የሚያደርሱት። እናቴም እግዚአብሔር ይመስገን ቅዱስ ቁርባን ከተቀበለች ድሮ 7 ዓመት 8 ዓመት እንደዛ ሆኗታል። ጠንካሮች ናቸው በሃይማኖታቸው። እሺ መልካም። እንደዛ ከሆነ ጥሩ። ግን በዚህ ጉዳይ ላይ ርዕስ ሰጥተው ፈጣሪ መጠየቅ ላይስ ሱባኤን መግባትም ሊሆን ይችላል። በቃ እነሱ የሚሉት ምንድነው? እኔ ራሱ አንዳንዴ እንደውም ይሆናል አይደል 2 ወር 3 ወር ሲቀር እንዴ በዚህ ምን ልንሰራ ነው ምን ልናደርግ ነው ምናምን ስል ለምን እግዚአብሔርን አታይም? ለምን የሰማይ ወፎችን አታያቸውም? እንዴት እንደሚመገባቸው? ለምን በሃይማኖት ሻጠኝም? ለምን እግዚአብሔርን አታምኝም? አንቺ ልጅ መኝ ነው የሚሉኝ እንጂ ምንም ነገር በቃ ሌላ ነገር አይታያቸውም። ባጭሩ ምድራዊ የሆነ ነገርን እነሱ አይፈልጉትም፣ አያስቡም። ለምንድን ነው? እሱም ጥሩ ነው እንደዛ ብለው ካሰቡ። ይሄ ከእምነት አንጻር ስለሆነ እግዚአብሔርም ዋጋቸውን ይከፍላቸዋል። ነገር ግን ምንም ገንዘብ የለም ለሚለው ጥያቄ መፍትሄው አንድና አንድ ነው። እሱም ፈጣሪ መጠየቅ ነው። ምን አድርጎ? ሱባኤ ገብቶ። ግልጽ ነው አይደል? አንድ ሰው ህይወቱ ባዶ ከሆነበት ስራ አጡ ሊሆንም ይችላል፣ ወይም ደግሞ ኑሮ ከእጅ ወደ አፍ ሊሆን ይችላል። ወደ ቤቱ ሰርቶ የሚለወጥበት ነገር ማግኘት ከፈለገ 2 ነገር ማድረግ አለበት። አንደኛ ሱባኤ ገብቶ እግዚአብሔር አምላክን ይጠይቀዋል። ስራ ለማግኘትም ሊሆን ይችላል፣ እንደዚሁም ደግሞ በረከት እንዲመጣለት ሊሆን ይችላል። ግልጽ ነው አይደለ? ይሄን ማድረግ። ሁለተኛ ሲቀጥል ደግሞ ስራ መስራት። ቁጭ ብሎ ፈጣሪን በጠየቅ ብቻውን በረከት አያመጣም። እየሰራ ግን ምን ያደርጋል? እየሰራ ፈጣሪውን ይጠይቃል በርዕስ። ይሄን በማድረግ እግዚአብሔር አምላክ በበረከት ይጎበኘዋል ያንን ሰው ማለት ነው። መቸገሩ ግን ተስማምቶናል ካሉ እንደዚህም ሆነ እግዚአብሔር የሚያሳጣኝ ነገር የለም። ቅዱስ ጳውሎስ እንዳለው ኑሮ ይበቃኛል ለሚለው ግን እግዚአብሔር መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንም አንዳችንም ልንወስድ አይቻለንም እንዳለው ይሄ ኑሮ ተስማምቶናል፣ እግዚአብሔር አላሳጣንም፣ በእንደዚህ ህይወት ውስጥ እግዚአብሔር እያመሰገነው ነው ካሉ መልካም ነው፣ ጥሩ ነው። በዚህም ከቀጠሉ እንደዚሁም እንደውም ቅዱስ ጳውሎስ ምን ይላል?
አካሄዳችሁ ያማረ ይሁን ያላችሁም ይብቃችሁ የሚል ቃልም አለ። አካሄዳችሁ ገንዘብን ያለ መውደድ ይሁን ያላችሁም ይብቃችሁ ዕብራውያን 13:5 ላይ። በእንደዚህም አይነት አካሄድ መሄድም ከመረጡ መልካም ነው። ለምን ገንዘብ አልያዛችሁም፣ ለምን እንደዚህ አልሆናችሁም ልንል አንችልም። በአንድ በኩል እንደውም እግዚአብሔር አምላክ እንትን ታስታውሱ እንደሆነ አባ ዳንኤል የሚባለውን ገዳመ አስቄጥስ በጣም ታላቁ የበረሃ ኮከብ አንድ ሰውን በጣም ኑሮ ከእጅ ወደ አፍ ነው ኑሮ እና ምንድነው የሚያደርገው? ድንጋይ ነው የሚጠርበው። ድንጋይ እየጠረበ ከሚያገኘው ከዕለት ስራው የምግብ የዕለት ጉርሱን ይችልና ቀሪውን ለማን ያጠረበ ለድሆች ይሰጣል። እንዲህ አይነት መልካም ስራ ይሰራ ነበረ። ግን ድሃ ነው፣ ያጣ አይነጣ ድሃ ነው። አባ ዳንኤል ከሩቅ አየና እረረ ይሄ ሰው በዚህ ትንሽ ኑሮ እንዲህ አይነት መልካም ስራ የሚሰራ ከሆነ ሀብት ቢያገኝማ እንዴት አብዝቶ ይመጽውት ይሆን ብሎ አሰበ። ግልጽ ነው አይደል? እንዴት ይመጸውት ይሆን ብሎ አሰበ። ከዛ ጸሎት አደረገለት። እግዚአብሔር ሀብት ስጠው ብዙ እንዲመጸውት አለ። ከዛ መድኃኒዓለም ትዋሰዋለህና ጸባዩ እንዳይለውጥ አለው። አዎ አለ አባ ዳንኤል። ከዛ ጌታ መድኃኒዓለም እሺ የምትዋሰው ከሆነ ብሎ ድስት ሙሉ እንቁ እንትን አፈለቀለት። ድንጋይ ሲገለብጥ ሲቆፍር ድስት ሙሉ ወርቅ አገኘ፣ ወርቅ እንቁ። የዚህን ሰዓት አረረ እንዲህ አይነት በረከት አግኝቼማ ዝም ብዬ አልቀመጥም ብሎ የሮሙ ንጉስ ጋር ሄደና ጄኔራል ሆኖ ተሾመበት። ስናገኝ ሌላ ነን ብዙዎቻችን እና ጄኔራል ሆኖ ተሾመበት ሄዱ። ከዛ በትዕቢት ተነፋና ልክ ፈረስ ላይ ተቀምጦ በወታደር ታጅቦ የድሮ መመጽወት የሚባል ነገር የለ፣ ፈጣሪ ማመስገን የሚባል ነገር የለ፣ ቀረ በቃ ያ ሁሉ ነገር። ከዛ አባ ዳንኤል አየና ሲያየው ጸባዩ እንደለወጠ ሲሰማ ሄዶ ሊመክረው ሲሄድ አባረረው። ጄኔራሉ ማለት ነው። ማንን? አባ ዳንኤልን አልሰማም ብሎት። ከዛ አባ ዳንኤል አዝኖ ሌሊት በመኝታው ጌታ መድኃኒዓለም በራእይ ተገለጠለት። ለምን በማያገባ ገባ አለው። ለምን በማያገባ ገባህ? እኔ ይሄን ስለማቅ አይደለም ወይ በድህነት እንዲኖር ያደረኩት? ሰማችሁ? እኔ በድህነት እንዲኖር ያደረኩት እሱን ሀብታም ማረጋግቶኝ ነው ወይ? እንዲህ ጸባዩ እንደሚለወጥ አስቀድሜ ስለማውቅ አይደለም እንዴ? ለምን በማያገባ ገባክ ብሎ ጌታ መድኃኒዓለም ተቆጣው። ማንን? ስለማን ነው እያወራሁ ያለሁት? አባ ዳንኤል። በትክክል ስለ አባ ዳንኤልን። ከዛ እግዚአብሔር አምላክ አባ ዳንኤልን በሉ ስቀሉት አላቸው መላእክትን። ስለዛ ሰው ፈንታ ስለዛ ሰው ፈንታ በማያገባው ገብቷልና ስለዛ ሰው ነፍስ ቤዛ ይህን ሰው አባ ዳንኤልን ስቀሉት አለ። ወዲያው ተወዳጇ ኪዳነ ምሕረት እናታችን በመድኃኒዓለም እግር ስር እግሩን እየሳመች እየሰገደችለት እባክህ ልጄ ተወው፣ እለፈው፣ የዛሬን እለፈው፣ የዛሬን ተወው እባክህን እያለች እግሩን ትስመዋለች። መድኃኒዓለምን ስለ እናቴ ስል ትቻለሁ አለው አባ ዳንኤልን እና ከዛ አባ ዳንኤል ነቃ ከእንቅልፉ። ወይኔ አጸድቃለሁ ብዬ አስኮንንኩ እንኳን ከሱ አልፎ የራሴ ላጣ ብሎ ከዛ በኋላ ሱባኤ ገብቶ ጌታ ሆይ እባክህ ወደ ቀደመ ህይወቱ መልሰው እያለ ሱባኤ ያዘለት፣ ተማጸነለት። ከዛ እግዚአብሔር ጸሎቱን ሰምቶ የሮሙ ንጉስ ሲሞት ይሄንን ጄኔራል የሚጠላ ሌላ ንጉስ ተነሳ፣ አባረረው። ከዛ ይሄ ጄኔራል እንዳይሞት ፈርቶ ወደ ቀደመ ድነቱ ተመልሶ ድንጋይ መጥረብ ጀመረ። ድንጋይ እየጠረበ ሲኖር ከዛ እንደቀደመው የዕለት ጉርሱን ይበላል፣ የተረፈውን ለድሆች መመጽወት ጀመረ። አባ ዳንኤል ወደሱ መጥቶ ሁሉን ነገር አጫወተው፣ ሁሉን ታሪክ ነገረው። ይሄ ሁሉ የሆነበት ከምን አንጻር እንደሆነ አሁን ገባችሁ? ተረዳችሁ? እህት ወንድሞች፣ ለምን አንዱ ሀብታም አንዱ ድሃ እንደሆነ በዚች ዓለም ላይ ገባችሁ? አንዱ ሀብታም አንዱ ድሃ።
እና በዚህ ምክንያት ነው። በተለይ ጸባያችን የሚለወጥ ከሆነ እግዚአብሔር አይሰጠንም። ባለጸግነት ሁሉ ከእጅ የመጣ ነው ተብሎ ተጽፏል መጽሐፈ ሳሙኤል ቀዳማዊ ላይ። ባለጠግነት ሁሉ ከእጅ የመጣ ነው፣ ሁሉም ያንተ ነው፣ አንተ ለሁሉም ትሰጠዋለህ፣ እጅን ትከፍታለህ፣ ከመልካም ነገር ሁሉ ታጠግበዋለህ ይላል መጽሐፍ። እና ጸባዩ የሚለወጥ ከሆነ ያ ሰው ገንዘቡ የሚያጠፋ ከሆነ እግዚአብሔር አይሰጠውም ለዛ ሰው። ድህነት ለሱ መልካም ከሆነ ለአንዱ ድህነት ነው የሚስማማው ከእግዚአብሔር ጋር እየኖረ ማለት፣ ለአንዱ ደግሞ ይሄም ሊሆን ይችላል በነገራችን ላይ። ስለዚህ እነኚህ ሰዎች ማመስገናቸው በእውነት ታላቅነታቸውን ነው የሚያሳየው፣ ታላቅነታቸው ነው። ነገር ግን ገንዘብ ኖሮኝ ብመጸውት ብለው የሚያስቡና የሚመኙ ከሆነ ግን ሱባኤ ገብቶ መጠየቅ ነው። ግልጽ ነው አይደል? ምን ማድረግ? ሱባኤ ገብቶ መጠየቅ። ይሄ ትልቅ ነገር ነው። በጣም የዘመኑ ወጣት ችግር ይሄ ነው እኮ በነገራችን ላይ። የዘመኑ ወጣት የሆነ በቃ የሆነ ማህበራዊ አንቂ ሚዲያዎችን እየሰማ ስራ፣ በርታ፣ ጠንክር፣ ሰርተህ ነው የምትለወጠው። እንዴ በመስራት ብቻ ይለወጣል እንዴ ሰው? ስንት ለፍቶ ጥሮ ግሮ የሚከስር የለም? ንገረኝ እስኪ። ስንት ለፍቶ ጥሮ ግሮ እንዴ ስንት አንዳንዱ እኮ ወጣት ያሳዝናል። ይሄ ሞከርኩ አልተሳካልኝም፣ እንደገና ይሄን እንደዚህ አይነት ስራ ጀመርኩ ምንም አልተሳካልኝም። እሱም እኔ አንዱ አሳዘነኝ፣ ያልሞከርኩት የለም አለ። ባይገርማችሁ በአካል አግኝቼው አይደለም ያወራኝ፣ ግን ሶሻል ሚዲያ ላይ ነው። ወገን እስቲ ምከሩኝ አለ እና ስክሮል እንትን ማነው የለጠፈውን ጽሁፍ ሳነበው ያልሞከረው ነገር የለም፣ ያልሞከረው ያልገባበት ነገር የለም። በዚህ ሁሉ አልተሳካልኝም ማለት አሳዘነኝ እና የሆነ ኮሜንት ጽፌለት ተውኩት፣ በአካል ስላላገኘሁት መንፈሳዊ መንገዶችን እንዲጠቀም ማለት ነው። እና ምን ማድረግ አለበት? አንድ ሰው ሱባኤ ይገባል፣ እግዚአብሔር ስራ እንዲሰጠው አካሄዱ መጀመሪያ ከእግዚአብሔር ጋር ማስተካከል አለበት። መጀመሪያ አካሄዱ ከማን ጋር? ከእግዚአብሔር ጋር። አካሄዱን ሰው ከእግዚአብሔር ጋር አደረገ የሚባለው ምን ሲሆን ነው? አንደኛ ንስሐ ገብቶ ቅዱስ ቁርባን ይቀበላል። ሁለተኛ ምን ያደርጋል? ቋሚ የመንፈሳዊ ህይወት ይጀምራል። ለምሳሌ መዝሙረ ዳዊት ቋሚ አድርጎ ከጸሎት ሲጀምር ምንን ቋሚ ማድረግ አለበት? መዝሙረ ዳዊት ቋሚ አድርጎ እየጸለየ ከዛ እሁድ እየሄደ ይቆርባል። ከዛስ አሁን የሚቀጥለው ወደ ምንድን ነው? ነፍሱን አዳን አይደል? ቀጣዩ ነገር ምንድን ነው ንገሩኝ? ስራ ነው አይደል? አሁን ለስራው ይነሳል። ለስራው ደግሞ ሲነሳ ምን ያደርጋል? መጀመሪያ ሱባኤ። እንዲህ አይነት ወጣት በእውነት የተባረከ ነው እንዲህ የሚያደርገው ከሆነ። መጀመሪያ አካሄዱን ከእግዚአብሔር ጋር ንስሐ ገብቶ ስጋው ደሙን ይቀበላል። ከዛ ቋሚ የጸሎት ህይወት ይጀምራል። መዝሙረ ዳዊትን በመጀመር መዝሙረ ዳዊትና ውዳሴ ማርያም። ከዛ በኋላ እየተቀበለ መንፈሳዊትን እየኖረ ምን ያደርጋል? ለስራው ያስባል። አሁን እንዴት ባለ መልኩ ሊጀምር? ሱባኤ ልግባ፣ መጀመሪያ አምላኬን ልጠይቅ ይላል። ከዛ አምላኩን ይጠይቃል ሱባኤ ገብቶ። ስራ ስጠኝ እያለ ጌታዬ አስራቱን እያወጣው ዝክርን እየዘከርኩ መታሰቢያን እያደረግኩ የተራበ እያበላው የምኖርበት ትዳር እየመራው የምኖርበት ስራ ስጠኝ ብሎ ይማጸናል። ከዛ እግዚአብሔር ስራ ይሰጠዋል አይሰጠውም? ንገሩኝ እስቲ። አይሰጠውም? እንዲህ ካደረገ አንድ ወጣት ንስሐ ገብቶ ቅዱስ ቁርባን ተቀብሎ ቋሚ የጸሎት ህይወት ጀምሮ ሱባኤ ገብቶ ቢጠይቅ አይሰማውም? በእውነት በደንብ ነው የሚሰማው። እንደሚሰማውም ራሱ ተናግሯል ልዑል እግዚአብሔር። መዝሙር 139 ላይ ለሚፈሩት ምኞታቸውን ያደርጋል ይላል። እግዚአብሔር የድሆችን ምኞት ሰማ፣ ጆሮም የልባቸውን ሀሳብ አደመጠች የሚል ቃልም አለ። መዝሙር 16 ላይ ማነው መዝሙር 11 ላይ መዝሙር 139 ላይም እንደዚሁ ተጽፏል ምኞታቸውን እንደሚያደርግ። መዝሙር 142 ላይ ይቅርታ። እና በእምነት ታምኖ ይጸልያል፣ እግዚአብሔር አምላክ ስራውን ይሰጠዋል። አስራቱን እያወጣ የተራበ እያበላ
የሚተርፈውን ደግሞ ተጠቅሞ እየተጠቀም ይኖርበታል ማለት ነው። እንዲህ አይነት ህይወት መጀመር አለበት ሰው። ስለዚህ እነኚህ ቤተሰቦችሽ ንስሐ ገብተዋል፣ መልካም ስራ ይሰራሉ፣ መልካም ነው፣ ጥሩ ነው። ይቆርባሉ፣ ጥሩ ነው፣ ይቀጥሉበት። ይሄ ጉዳይ የሚያስጨንቃቸው ከሆነ ግን ሱባኤ ገብተው ይጠይቁ። በመከራ ቀን ጥራኝ አድንማለሁ አንተም ታከብረኛለህ ብሎ ጌታ እንደተናገረው የድሮ አባቶቻችን የሆነ ነገር ካስጨነቃቸው ግብር ገብተው ፈጣሪ ይጠይቃሉ። ግብር ገብተው የሚለው መጽሐፍ ሱባኤ ገብተው ለማለት ነው። ሱባኤ ገብተው ይጠይቁታል እግዚአብሔር አምላክን ደጋግመው። በአንደኛ ሱባኤ ካልተመለሰላቸው በሁለተኛ ሱባኤ እንዲህ እያሉ ይጠይቁታል። እግዚአብሔርም ማያሳፈራቸውም፣ ይሰማቸዋል። ዳዊት በመከራዬ ጊዜ እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ እንዳለው በጭንቀቴ ማን ነው መዝሙር 4 ላይ የተናገረው ቃል አለ። ዳዊት ራሱ በጭንቀቴ ሰማኝ አሰፋልኝም እንዳለው ማለት ነው። እና ይሰማናል። ይሄን ስቴፕ እንዲከተሉ ነገራቸው እህቴ። እና ደግሞ እግዚአብሔርን ስጠይቅ እሱ ከማይወዱ ስራ እየተለየ አንዳንድ ስራም ካለ ማለት ነው። እና ይህን ይመስላል። ግልጽ ነው። ወለተ ኪዳን እሺ ወንድሜ፣ ቃል ሕይወት ቃለ በረከት ያሰማልኝ። አመሰግናለሁ። አሜን አሜን እህቴ። እሺ እሺ፣ ሂዱተ ማርያም ቀጥይ። ሰላም ናችሁ? እንኳን አደረሳችሁ ለእናታችን ለቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል። አሜን፣ እግዚአብሔር ይመስገን። እንኳን አብሮ አደረሰን። እሺ ወንድም አለሜ፣ እኔ የምጠይቃት ህልም ነበረ። እህቴ እኔ የተጣላኋቸው ቤተሰቦች ህልም በነጭ ፔስታል ህልም እንድፈታ ነው እንድፈታ? ኦኬ፣ ይከብዳል። እኔ አልፈታም ሲጀመር። ህልም እንዳትነግሩኝ ብያቸዋለሁ ከዚህ በፊትም። እሺ ወንድም አለሜ፣ ይቅርታ አድርግልኝ። መልካም። እሺ፣ ሌላ ጥያቄ የለሽም? ሂሩተ ማርያም። አይ ወንድም አለሜ፣ ሌላ ጥያቄ የለኝም። ይሄ ብቻ ነው። መልካም። እሺ፣ ወለተ ሰንበት ቀጥይ። ኮከብ። እሺ፣ እግዚአብሔር ያሰማልን፣ በዕድሜ በጤና ያቆይልን። እንኳን አደረሳችሁ እያለሁኝ ወንድሜ እውነት ለመናገር ይሄ የመጀመሪያ የገጠመኝ አይደለም። ሲቀጥልም ደግሞ በጣም ጎበዝ የምባልም አይነት ሰው አይደለሁም። በመንፈሳዊ ህይወትም ያን ያክል ጠንካራ የምባልም አይነት አይደለሁም። ግን በጣም ሁሌ በአመት በጣም ማለት ሁሌ ራሴንም የምታዘበውም ሆነ የማልችለውም አጋጣሚ በአሁኑ ደግሞ በጣም የባሰብኝ በአመት 3 ፈተናዎች ይገጥሙኛል፣ ወይም ደግሞ ከአቅሜ በላይ የሆኑ ነገሮች ይገጥሙኛል። በአሁኑ አመት ደግሞ ልክ እንዴት ነው የዛሬ አመት ነው እኔ እናንተ ላይ ተቀላቀልኳችሁ። ምን ትላለህ? አመታችሁን አዲስ አመት ከመጀመራችሁ በፊት ለአንዱ ለምትወዱት ታቦትም ሆነ እንትን አሳልፋችሁ ስጡና ከዛ ጀምሩት ባልከው መሰረት እኔም ለእመቤታችን ለቅድስት ድንግል ማርያም አሳልፌ ነበር የጀመርኩኝ። ሲጀምር እና ያኔ በጣም ብዙ የሚያስጨንቁ ነገሮች ነበሩ። እነዛ ነገሮች ሁሉ ተፈተዋል። ደስ ብሎኛል። ስለቴም ሰምሮልኛል። አስገብቻለሁኝ። ግን ሁሌ ተመሳሳይ ፈተና የምፈተንበት በአሁኑ አመትም ተመሳሳይ ተፈተንኩኝና በቃ በሚል አቆምኩት። ግን ሁሌ በቃ ካልሆነ ፍቃድ እግዚአብሔር ሁን ብዬ ተውና ግን ደግሞ መልሶ ይጸጽተኛል። መልሶ ማስተካከል እኮ እችላለሁ፣ ለምንድን ነው እንደ ሰነፏ ሴት የምሆነው ብዬ ደግሞ መልሼ ራሴን ወቅስና መልሼ ለማስተካከል እጥራለሁ። ግን በአሁኑ በጣም ደከመኝ። ለምንድን አላውቅም። ልቤን ሁሉ ሱባኤ መያዝም ሆነ መጾም አይቻልኩም። መተንፈስ ሁሉ ይከብደኛል፣ በጣም ይጨንቀኛል። እና ምን ትመክረኛለህ? እንዴት ስለሆነ ምንድነው ፈተናሽ? ፈተናሽ ምንድነው? ልወቀው። ብዙ ጊዜ የምፈተነው በቤተሰብና በትዳሬ መሀል ነው። እና ሁሌም በየአመቱ በትዳሬ መሀል የሆነ እንዴት ነው ሰው ሰምቶ ጉድ ካላለ በስተቀር መርገቢያ የለውም። ከዛ ደግሞ ሁሌም የሚረግበው ይሄ የፋሲካ ጾም ላይ በጣም የሱባኤ ወቅትም ስለሆነ እኔም ደግሞ በጣም እንትላለሁኝና ልክ ፋሲካ ጾም ላይ ምን ጊዜም ስንጣላ የምንታረቀው በዚህ ወር ላይ ነው። ልክ ፋሲካ ጾሙ ከወጣ በኋላ በዓለ 50 ላይ እንታረቃለን። ከዛ ረገበ ብዬ ደግሞ ስል ነሐሴ የሰኔ ኪዳነ ምሕረት ጾም ሲጀመር ምናምን ነገር መልሶ እንትሊልና መስከረም ላይ ይረግባል። ከዛ ደግሞ ጥር ላይ መልሶ ይነሳልና በአሁኑ ጭራሽ በሚባለው ደረጃ ተለያይን። ግን ሁሌም መለያየት ይመጣል። በቃ እሺ ፍቃድ እግዚአብሔር ካልሆነ ብዬ ተውና
ግን የጸጸት ስሜት ይሰማኛል። ማስተካከል እኮ እችል ይሆናል። ለምንድን ነው እንደ ቆይ ሰነፏ ሴት ቤቴን የማፈርሰው እህቴ እያልኩ እጨነቃለሁ። ምንድን ነው የሚያጣላው ምክንያት? የሚያጣላው ምክንያት ምንድን? ለምሳሌ አሁን በሁለት በኩል ነው ብለሽኛል። አንደኛ በቤተሰብ ነው፣ ሁለተኛ በትዳሬ ነው ብለሻል። አዎ ከትዳር እንጀምርና በትዳር በኩል የሚያጣላው ነገር ምንድን ነው? ብዙ ጊዜ ትዳራችን ማለት ቤተሰብ የቤተሰብም ትውውቅ የለም። ሲቀጥልም ደግሞ ያኔ አንድ የሚያደርገንም ነገር እንዳለ ሆኖ ግን አንድ የማንሆንባቸው ነገሮችም ደግሞ በዛው ልክ አሉ። በተለይ የቤተሰብ ጉዳይ ሲነሳ አንደኛ ቤተሰብ ከቤተሰብ አልተዋወቀም። ሲቀጥልም ደግሞ መሰረት ያልያዘ ነው። ዝም ብሎ የባህር ላይ ኩበት የተንሳፈፈ ነው እንጂ መሬት የወረደ ነገር የለውም ትዳራችን በመሰረቱ እና ያንን ነገር እናስተካክል የሚባል ነገር በተነሳ ሰዓት ሁሌም ይቀየራል፣ ማን ነው የሚቀየረው? እሱ ይገለበጣል። ባለቤቴም ሆነ ቤተሰቦቼ እሱ ቢስማሙ ቤተሰቦቼ ይገለበጣሉ። ቤተሰቦቼን ደግሞ እንደምንም ብዬ አሳምኜ ስመጣ ደግሞ እንደገና ባለቤቴ ይገለበጣል እና ማስማማት ቆይ አልቻልኩም። መልካም። እሱ ማይስማማበት ምክንያት ምንድን ነው? አንቺ ቤተሰቤን እናስተዋውቅ ነው አይደል ትዳር ስንጀምር የምትይው? አዎ አንደኛ ከቤተሰብ ጋር እንድንስማማና ሁለተኛ ደግሞ በቃ የሆነ ከተወቃሽነትም ሆነ ከሀሳብ ነፃ መሆንን እፈልጋለሁ። መልካም። ቤተሰብ ማስተዋወቁ መልካም ነው። እሱ ለምን ጠላ ቤተሰብ እንዲታወቅ መተዋወቁን? ምክንያቱም ከጅምሩ ትክክል አልነበረም አጀማመራችን እና እናቴ ያንን ነገር ሳያስተካክል አንድነት መውረድ የለበትም ትላለች። ከዛ እኔ ደግሞ እሺ በቃ ይህንን ነገር ታይውና ለጊዜው እንደ ልጅ ሆነን ያጠፋን ጥፋት ነው ማስተካከል እንችላለን ብዬ አሳምኛ ከጨረስኩ በኋላ እሱ ጋር ሲሄድ ደግሞ ቤተሰቦችሽ ንቀት ስላላቸው እኔን ስለማይፈልጉኝ ነው እንጂ እኮ ቢፈልጉ ኖሮ ራሳቸው አስበው ያደርጉበት ነበር ብሎ ደግሞ እንደገና እሱ ምልስ ብሎ ይገለበጥብኛል። ድፍንፍን ማስማማት አታርጊው አለምዬ። ይኸውልሽ የሆነ ነገር መፍትሄ ለመስጠት ሰው ማወቅ አለበት አይደለ? ማወቅ አለበት፣ ግልጽ ሊሆንለት ያስፈልጋል። ግን ግልጽ ካልሆነ የሆነ የምትሸፋፍኝ የምትድፍንፍን አይነት ነገር ወይም ደግሞ በዚህ መናገር የማትፈልጊው ነገር ካለ ወይ በውስጥ አናግሪ። ግልጽ ነው አይደል? ምክንያቱም ያን ያክል የሚጋነን ነገር ሆኖ አይደለም እኮ አንድ ነገር አለ እህት አለምዬ። እኔ ለምን መሰለሽ እስከ ጥግ ድረስ እየጠየኩሽ ያለሁት በተለይ በትዳር ህይወትሽ፣ አንደኛ እኛ ሰዎች ዝም ብለን ብቻ የሆነ ነገር ትክክል የሚመስሎ ሊሆን ይችላል በእኛ አስተሳሰብ፣ ግልጽ ነው። ወይም ደግሞ ፈቃደ እግዚአብሔርን ሳናውቅ ዝም ብለን የምንከተለው አይነት ነገር ሊኖር ይችላል። ተረዳሽ አይደለ? ይሄንን ጭምር ለማወቅ ነው። ማን ነው ልጁ ጋር ነው ስህተት ያለውን ለማወቅ ነው። አሁን አስቀድሜ እስከዚህ ድረስ ጥቅም ጠይቀሽ ቤተሰብ ጋር ነው ያለው ስህተት፣ ልጁ ጋር ነው ያለው፣ አንቺ ጋር ነው ያለው። ይሄን ለማወቅ ነበረ። ምንድን ነው እስቲ ግልጽ አድርግልኝ የምልሽ። አሁን ቅድም ገና አካባቢ ሲጀምሪ የሆነ ድፍንፍን ያለ ነገር ነበር፣ ለማብራራትም አይመችም። ግን አሁን እየመጣሽልኝ መጣ። በልጁ በኩል አለመስማማቱን ደግሞ የግድ ማወቅ ያስፈልጋል። ካላወቅን ግን እንዲህ መሆን አለበት ልንል አንችልም። የሆነ ምክር የሚጠቅምሽን ምክር ልንሰጥሽ አንችልም። ተረዳሽ አይደል? እውነት ነው። እሺ ለዛ ነው በዚህ መናገር ማትፈልጊው ነገር ካለ እድል ልስጥሽ፣ በውስጥ መስመር አናገኝና ምን ማድረግ እንዳለብሽ ልምከርሽ አልኩሽ። በዚህ ግን መናገር የምትችይ ከሆነ ለሌላውም ጥቅም ትምህርት የሚሰጥ ከሆነ ተናገሪውና መፍትሄ እንስጥ። መፍትሄ ይሆንሻል የሚለውን ምክር እንለግስሽ። እሺ ግልጽ ነው? አዎ ግልጽ ነው። እሺ የእውነት እኔ ያን ያክል የተጋነነ ነገር ሆኖ አይደለም ያላስማማን ወይም ደግሞ ልንስማማበት ያልቻልነው የዛሬ 3 ዓመት አካባቢ ላይ በቃ ተለያየን በሚል ቤተሰብ ጋር ሄደን ሀብትን ምንድነው ያለን ነገር ጨርሰናል ብለን አሳውቀን ነበረ እና ከዛ ተለያየን ብለን ማለት ነው። ካሳወቅን በኋላ ቤተሰብ እንደገና እሱ በቃ እንስማማ መለያየት የለብንም ብሎ እንደገና ደግሞ ሀሳቡን ሲቀይር በቃ ቤተሰብ አሳውቄያለሁኝ እንደገና ይቅርታ ሲባል እሺ በቃ ብዬ አርግቤ ቤተሰብ ጋር ይቅርታ መጠየቅ አለብን ማስተካከል አለብን ስል በደፈናው እንትን አለ ሲሆን እስኪ እንግዲህ ልብ ከገዛ እድል ካገኘሁኝ ብዬ እኔ እናቴ ጋር ሄጄ ይሄ ነገር ተስተካክሏል ከቻልሽ በዚሁ በቃ ዝም በይ እና ተረጋጊ ስላት በዚህ አይነት መልኩ አይደለም መሆን ያለበት ማለት ያኔ ስንለያይ የመጨረሻ ያንቺ ይሄ ነው ድርሻሽ በሚባል ነገር ተነጋግረን እናቴ ይሄ አይደለም ድርሻሽ ይሄ ነው መሆን ያለበት በሚል ተናገረችኝና ይሄንን ድፍን ባለው ነው የታረቅነው። እኔም ደግሞ ያን ያክል እንትን ፍላጎቱም አልነበረኝም። ከዛ ይሄንን ሳይፈታ እንደገና ነው የታረቅነው። ከዛም ደግሞ በመሃል ላይ ሁሌ በየአመቱ 3 ችግር ፈጥርብኛል ብዬ በየአመቱ በአመት 3 እንጣላለን።
በተነሳ ሰዓት ሁሌም ሀብት ንብረት ይነሳል። ያንን ሁሌ ሽፍን ሽፍን እየተደረገ ነው የሚሄደው። አሁን በስተመጨረሻም ደግሞ እኔ ሁሉም እንደዛው እንደተዳፈነ ችግር የለውም ይቅር ብዬ ቆይ እስቲ ሁሉንም ነገር እታለሚ ቆይ ግልጽ እንዲሆንልኝ በማለት ጠይቀሽ። መልካም መጀመሪያ ተዋወቃችሁ፣ ለመጋባት ተስማማችሁ፣ ከዛ በኋላ ቤተሰብ አሳወቃችሁ። አይዋ ቤተሰብ አሳወቃችሁ፣ ከዛ መጨረሻ ላይ በመሀል ደግሞ ተለያያችሁ። ካሳወቃችሁ በኋላ ቤተሰብ በዚህ ቅር ተሰኘ። ከዛ እንደገና ደግሞ ለመስማማት ሞከራችሁ፣ አሰባችሁ አሁን በድጋሚ አሁን በድጋሚ ለመስማማት ስትነሱ ቤተሰብ በምን ምክንያት እምቢ አለ? ምክንያቱም እኔም ያኔ አንደኛ ቤተሰብ አልተዋወቀም፣ ሁለተኛ ደግሞ መደረግ ያለበት ወይም ደግሞ ድርሻ በሚባለው ሁኔታ ላይ አልተስማሙም። ድርሻ ተቀባይነት አልነበራቸውም። አዎ ያኔ ስንለያይ ይሄ ነው ድርሻሽ፣ ይሄ ነው ድርሻ የተባብለን ተከፋፍለን አይደል የተለያየ ነው። ያንን ተጋብታችሁ ነበር እንዴ? ተጋብታችሁ ነበር እንዴ? እኛ በእርግጥ በስደት ነው ያለነው። ያው ምንድነው ያመንዝራ እንደሚባለው አይነት ነው ትዳራችን እንጂ ስርዓተ ቤተክርስቲያን የሚያውቀው አይደለም። ታዲያ ድርሻ ስትኝ እኮ ሀብት ንብረት ነው ወይስ ምንድን ነው? አይ የሰራ ነው። ምን ያክል ነው የሰራችሁት? ይሄን ያክል ሰርተናል፣ ይሄን ያክል አለሽ፣ ይሄን ያክል አለ በሚባለው ደረጃ ነው እንጂ የተለየ ነገር ነው አይደለም እኮ። የሀብት ክፍፍል ነው ድርሻ ትባባሉት። አዎ የሰራ ነው ማለት ነው ያገኘነው። ስለዚህ በክፍፍል ላይ ቤተሰብ አልተስማማም ማለት ነው እናንተ ስትከፋፈሉ። አዎ ያኔ ከዚህ ስደት ላይም ስለሆነ ያለ ነው ከዛ አንፃር አልተስማሙም። እኔ ደግሞ ኃላፊነቱን እኔ ወስዳለሁኝ በሚለው ትቸው ነበር፣ ግን እነሱ ፈቃደኞች አልነበሩ። ክፍፍል የሚያስፈልገው ስትለያዩ ነው አይደለ? አዎ አንድ የምትሆኑ ከሆነ ክፍፍሉ ለምን አስፈለገ? አይ ስንለያይ እሱ ያላመነበት ያልተቀበለበት ሁኔታ አለና ሲገቢ አምኑ ተቀብሎ ነው ወይ የምትገቢው ነው የነሱ ጥያቄ። ወደፊት ደግሞ ምን አስተናለሽ ነው። መልካም ግን አሁን ይኸውልሽ ታለምዬ አንድ ጠቅለል ያለ ነገር ልምከርሽ እዚህ ጋር በጣም ጥንቃቄ እንድታደርግ የምፈልገው ነገር ከምን አንፃር ምክንያት እንደተለያያችሁ አላውቅም፣ ግን እሱንም ብትነግሪኝ ደስ ይለኛል። አሁን ለምሳሌ ቤተሰብ አሳወቃችሁ አይደለ? ካሳወቃችሁ በኋላ መለያየት ተፈጠረ፣ እንለያየት ተባባላችሁ። በምን ምክንያት? አሁንስ እንደገና ለምን? እዚህ ጋር ጥያቄ ይፈጥራል። አንቺም ደግሞ እዚህ ጋር የትዳር አጋር መሆኑና አለመሆኑን እግዚአብሔር አምላክን ሱባኤ ገብተሽ መጠየቅ አለብሽ። እሺ? ምክንያቱም አንዳንድ ሰዎች ሲቀርቡ አላማቸው ብዙ ሊሆን ይችላል፣ በትዳር ሰበብ ሊቀርቡን ይችላሉ። ስለዚህ መጀመሪያ እግዚአብሔሩ አሳካልኝ ይሄን አስተካክል ከማለት በፊት ፈቃድ ምንድነው ብሎ መጠየቅም ይቀድማል። እሺ ግልጽ ነው። ምን ፈቃድ ምንድነው? ለምሳሌ አሁን አንቺ እንዲህ ልትይ ትችያለሽ፣ አስማማን አንድ አድርገን አኑረን ልትይ ትችያለሽ። ልጁ ግን ለአንቺ የማይሆን ከሆነስ? ግልጽ ነው አይደል? ልጁ ለአንቺ የማይሆን ከሆነስ? ለምሳሌ ልጅ አባትን እሳቱን ልንካው ሲል አባት ንካው ይለዋል እንዴ? እሳቱን ልግባ ሲል ግባ ይለዋል አይለውም አይደል? ፈጣሪም ለኛ የሚሆነን ነገር ነው አይደል ያደርግልን። ስላደረግልን ብቻ ሳይሆን ስላላደረግንም ጭምር የምናመሰግነው አምላክ ነው እግዚአብሔር አምላክ። ስለዚህ እህቴ ጸሎቴ አልተሰማም ሳይሆን ፈቃድ ምንድነው? ፈቃድ ምንድነው? በተለይ አሁን በትዳር ዙሪያ ዝም ብሎ እርግጠኛ ነኝ በሱባኤ ጠይቀሽ አይደለም ማለት ከሱ ጋር ግንኙነት የጀመርሽው? በፍጹም አይደለም። በመሀል ግን ጠይቄያለሁኝና ተመሳሳይ ነገር ነው የሚደርሰኝ። ግን የጥፋተኝነት ስሜት ስለሚሰማኝ ስንፍና ይመስለኛል እና ምናልባት በስንፍናዬስ ቢሆን የማፈርሰው ብዬ የጥፋተኝነት ስሜት ስለሚሰማኝ መልሼ ለመስራት እጥራለሁ። ግን ተመሳሳይ ነው የሚገርመው፣ ምንም ልዩነት የለውም። እሱን ነው ይኸውልሽ፣ እንደዚህ አይነት ነገር ደግሞ ይኸውልሽ በደፈናውን ድፍንፍን አድርጌ አልመልስልሽም። ምክንያቱም አሁን አንድ በአንድ ባዘረዝርሽ ሰዓት ሊፈጅ ነው፣ የሌሎችንም ሰዓት ልሻማ ነው እና በውስጥ መስመር ጊዜ ሰጥሻለሁ። እሺ አውሪኝ ሰፋ አድርገሽ፣ ምክንያቱም ይሄ ብዙ ቋጠሮ አለ። ከምን አንጻርም የጥፋተኛ ስሜት እየተሰማሽ እንደሆነ ማወቅ ፈልጋለሁ።
እና መጨረሻ ላይ ግን አደራ ምልሽ ነገር እህቴ እግዚአብሔር አምላክ ለኛ የሚስማማንን ነገር የሚጠቅመን ነገር እንጂ የሚሰጠን ማይጠቅመን ነገር አይሰጠንም። አንደኛ ግልጽ ነው። ለምን እንዳላደረገው ራሱ ጭምር አናውቅም። ለዛ ነው አስቀድመን ምኑ መጠየቅ አለብን? ፈቃዱን መጠየቅ አለብን ብዬ መነግርሽ። በትዳርም አመሰራረት እንዲህ አይደለም፣ ከመጀመሪያውም ስህተት ነው። መጀመሪያ አንድ ሰው በሱባኤ እግዚአብሔር አምላክን መጠየቅ አለበት። ፈቃድ እግዚአብሔርን ነው መጠየቅ ያለበት። ስሜቱን ተከትሎ መጓዝ የለበትም። ለምሳሌ እኔ አንዲት ልጅን ልወድ እችላለሁ፣ እሷም ልትወደኝ ትችላለች። ስለተዋደድን ብቻ አብረን እንዘልቃለን? ትዳርን መሰረታለን? ምን ማድረግ አለብን? ፈቃደ እግዚአብሔር ቢሆን እስቲ አንቺም ጠይቂ እላታለሁ በጸሎት፣ እኔም ጠይቃለሁ እላታለሁ። እሷም ጠይቃለች፣ እኔም ጠይቃለሁ። ጌታ ሆይ ፈቃደ ቢሆን አንድ አድርገን እላለሁ። ግልጽ ነው አይደል? መዋደዳችን አንድ ራሱን የቻለ ነው። አሁን እግዚአብሔር እንድንጠይቅ ያደረገን መዋደዳችን ነው። ተረዳሽ አይደል? ፈቃዱ ካልሆነ ግን በምክንያት ምን ያደርገናል? ያራርቀናል። ግልጽ ነው አይደል? በምክንያት ምን ያደርጋል? ያራርቀናል። ስለዚህ በዚህ መልኩ ነው ልናውቅ የሚገባው። ስለዚህ ፈቃደ እግዚአብሔርን መጠየቅ። ከዛ ሲቀጥል ደግሞ ትዳሩ በምን መሆን አለበት? በቤተ ክርስቲያን ስርዓት፣ ወይ በቁርባን ወይ በተክሊል። ግልጽ ነው አይደል? በዚህ መስመር ውስጥ ማለፍ አለበት እና ይሄን ሁሉ ገና ሳናውቅ ለምን አላስማማኝም አምላኬ፣ ለምን እንደዚህ አልሆንም ብሎ ማማረር፣ ተስፋ መቁረጥ፣ መንፈሳዊ ሕይወት ላይ ድክመት ማሳየት ግን ስህተት ነው። እሺ ኮከቤ፣ እዚህ ጋር ጥንቃቄ ልታደርግ የሚገባው ነገር አንዱ ይሄ ነው። በተረፈ ሰፋ አድርጌ እንዳልጠይቅሽ ያው የሌሎችን ሰዓት እንዳልሻማ ብዬ ነው። ብቻ እስቲ ሰዓት ካገኘ አወራሻለሁ። ሀይ በይኝ በውስጥ። እሺ እግዚአብሔር ያክብርልኝ፣ ነፍስ ዋጋ ያደርግልህ፣ ቃለ በረከት ያሰማልኝ። አሜን አሜን እታለን። አሜን። እሺ ሌላ ተረኛ ወለተ ቂርቆስ ጠይቅ ወንድም። እሺ ቀጥይ ወለተ ቂርቆስ። እሺ ወንድሜ እኔ ጥያቄ በእኔና በወንድሜ መካከል ነው ማለት ነው። ታላቅ ወንድም ነበረኝ እና እዚህ ሳውዲ መጥቶ ተቀብዬው ከገባ በኋላ እኔ ስራ አስገባሁት። ስራ አስገብቼው ስራው ላይ 8 ወር እንደሰራ እኔም ደግሞ ደግሜ እዛ እሱ አለበት ስራ ጋር ሄጄ እኔ መስራት እንደጀመርኩ ሁለታችንም ጥሩ እየሰራን ነበረ። እኔም እሱም ደህና እየሰራን እያለ ድንገት ሰዎቹ ተቀየሩ ማለት ነው በእኔ ላይ። በጣም ሲቀያየሩብኝ ሩቅ ቦታ ላይ ስለሆነ የሄድኩት ለተወሰነ ሰዓት ታገስኩና ድንገት ባላሰብኩት ሰዓት ላይ ሌት ላይ ቀስቅሰው እንድሄድ አደረጉኝ ማለት ነው ሰዎች። ከዛ ተነስ ያሉሽ? አዎ ድንገት በቃ እንደተኛው 6 ወር ምናምን እንደቆየሁ ሂጅ አሉኝ ማለት ነው። ከዛ ሄድኩኝ ልክ የገና ዕለት ነው አምና። ልክ እኔ ደግሞ ብሄድኩኝ በ15ኛው ቀን ጠራ 18 የቅዱስ ጊዮርጊስ ወንድሜንም እንደዛው ማታ ለእሱንም ደግሞ ማታ በጨለማ ምንም ትራንስፖርት በማያገኝበት ሰዓት ማለት ነው። አመት ከአራት ወር መስራት ከቆየ በኋላ ማለት ነው። ከዛ እንደዛ አድርገውት ከሄደ በኋላ እኔም ከዛ ወጥቼ ስራ ማግኘት አልቻልኩም። ለአንድ አመት ያክል ነው የተንከራተትኩ ማለት ነው ስራ ጥቼ። እሺ ወንድሜ ደግሞ ለ6 ወር ያክል ተንከራተተና ሌላ ስራ ላይ በግድ ሲያገኝ 2 ወር እንደቆየ ያንንም ሳይቃበል ተይዞ እስር ቤት ገባ። እስር ቤት 2 ወር ታስሮ ከገባ በኋላ ደህና ነበር ጸባው፣ ተጣልተንም አናውቅም፣ ከኔ ጋርም አንጣለም። ታላቅ ነው ግን ምንም ብለው ይሰማኝ ነበር። የፈለኩትን በማክረው እምቢ አይለኝም፣ እሺ ነበር የሚለኝ። አገር ከገባ በኋላ ጸባው ተቀየረ። ሁሉንም ሰው የሚሳደበው አንድ ቀን እንሰርወኝ የማያውቀውን አሁን በሪከርድ በቃ ጥባር ሆነ የሚሳደበው። ችግር ምንድነው? አይናገርም ግን በቃ እህቴም አይደለሽም ወንድምሽም አይደለሁም ነው የሚለው። ምንም ያጣላን ያጋጨን ነገር ሳይኖር ማለት ነው። እሺ እኔ ከምን አንፃር ነው? ይሄ እኮ ግልጽ ነው ታለምዬ፣ ግልጽ የሆነ ፈተና ነው። አንደኛ ሁለታችሁ በተመሳሳይ ሰዓት ከስራ መውጣታችሁ ይሄ ምንም ጥያቄ የለውም። የአጋንንት እጅ እንዳለበት ግልጽ ነው። ወይ ዛሩ ነው ወይ ደግሞ የቤተሰብ መተት ነው። ወይ ዛር ነው ወይ የቤተሰብ የድን መተት፣ በስራ ላይ የሚላክ መተት ነው። አንዱ ይሄ ከሁለት አንዱ ነው። ስለዚህ እየቀደመ ነው ጠላት ማለት ነው። ግን ማሳሰቢያ የምሰጣችሁ ነገር ስራ ስትጀምሩ እባካችሁ ስራችሁን አሳልፋችሁ ስጡ። እሺ፣ በስራችሁ ላይ ጠላት እንዳይዘለጥን። ግልጽ ነው። በስራችሁ ላይ ማንን ሹሙ? እግዚአብሔር አምላክን ሹሙ። እግዚአብሔር አምላክን ሹሙ በስራችሁ ላይ። ምክንያቱም ጠላት እንደ ልብ እያወጣ እንዳይጫወትባችሁ በሚፈልገው ሰዓት እንደዚህ ያስወጣል። ተመልከቱ። ምክንያቱም
ስራችን ላይ ፈጣሪያችንን ካልሾምን ማለት ነው። ስለዚህ እህቴ የመጀመሪያ የምታደርጊው ነገር ከእንግዲህ ስራ ስታገኝ ስራሽን ለማን አሳልፎ መስጠት? ለልዑል እግዚአብሔር። በመቀጠል ለተወዳጇ እናት ለኪዳነ ምሕረት፣ ከዛ ለምትወጂው ቅዱስ መስጠት ትችያለሽ። አሳልፈሽ ስጪ ከእንግዲህ እሱም እንደዛው። ከዛ በኋላ በተለይ ስለት በመሳል በተለይ ብንችል አስራት በማውጣት ለዛ አሳልፈን ለሰጠነው ቅዱስ ቤተክርስቲያን ወይ ስለት ማነው አስራታችንን በማውጣት ይሄን በማድረግ ስራችን እንዲጠበቅ ማድረግ ይቻላል። ስራችንን ማስጠበቅ ማለት ነው። በሌላ አነጋገር ስራችን ምን ማድረግ? ማስጠበቅ። የአንድን መልአክ መልኩን እየጸለይን ስራዬን ትጠብቅልኝ ዘንድ እያለን ብንማጸነው ዕለት ዕለት ይጠብቅልናል ስራችንን። ጠላት እንደ ልብ እያፈናቀለ እንዳያስወጣን ማለት ነው። አንዱ ይሄ ነው መፍትሄው፣ ትልቁ መፍትሄ። ከዚህ የከፋ ችግር ከሆነ ግን ፈተና ነው። ፈተናውን ደግሞ መታገስ ያስፈልጋል። በዓለም ሳላችሁ መከራ አለባችሁ፣ ፈተና አለባችሁ ተብሎ የለም? ግን አይዟችሁ እኔ ዓለምን አሸንፌዋለሁ። በአጭሩ ለመልካም ነው ማለት ነው። ሙስሊሞች ለኸይር ነው ይላሉ ብዙውን ጊዜ እንደዚህ አይነት ነገር ሲገጥማቸው፣ ፈተና ሲገጥማቸው ለመልካም ነው ማለት ነው። ዞሮ ዞሮ ለመልካም ነው፣ ለበጎ ነው። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን እንዳለ ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 8 ቁጥር 18። ስለዚህ መልካም ነው። እንዲህ አይነቱን ፈተና ደግሞ በምንድን የምናሸንፈው? በመታገስ በመቋቋም ጌታዬ አንተ የፈቀድከው በማለት አለ ለኔ የተሻለ ነገር፣ ዛሬም ባዝን ለጊዜው ብቸገር አለ ለኔ የተሻለ ነገር በማለት። ግልጽ ነው አይደል? ወለተ ቂርቆስ ይሄንን ነው ማድረግ ያለብሽ። ሌላው ልጁ እንዴት ጸባዩ ተለወጠብኝ ወንድሜ የሚለው ነገር ይጸልያል ወይ ይሰግዳል ወይ ቋሚ መንፈሳዊ ሕይወት አለው ወይ? እንደው ቢያንስ መዝሙረ ዳዊት ይጸልያል ወይ? የየለቱን ከሌለው ይሰለጥንበታል። ምን ጥያቄ አለው? የለም መንፈሳዊ ሕይወት የላቸውም ሁሉም ማለት ነው። ማንኞቹም እህቶችም ሆነ ወንድሞች ማለት ነው። ግን አሁን ላይ ደግሞ ልጅቷ ያለበት ሁኔታ ከባድ ሁኔታ ላይ ነው። እዚህ ሰርቶ የገባትን ገንዘብ በቃ በመጠጥ ቤት ብቻ ጭርስ፣ ሰውም አያናግርም፣ ቤተሰብም አይታዘዝም። በቃ ታናሽ ታላቅ የለም። እዚህ ያለነውም እየደወለ በሪካርድ መሳደብ ብቻ ነው። በተለይ እኔ ላይ ደግሞ በጣም ነው የሚሳደቡ። ወንድም የማይጠበቅ ስድብ አዳምጭ ዝም ነው እንጂ ሪካርዱን በጣም በቃ መጥፎ ስድብ ነው የሚሳደቡ። ቤተሰብ ስለሰለጠነበት ነው። ይኸውልሽ እህቴ ስለሰለጠነበት ነው። ሰልጥኖበታል። ለምን ከተባለ አይጸልይም ልጁ። ትንሽ ቢጸልይ ኖሮ እኮ እግዚአብሔር ይረዳው ነበር። ግልጽ ነው አይደል? ትንሽ ለመጸለይ ቢሞክር በእውነት እግዚአብሔር ይረዳው ነበር። ግን ጠላት ሰልጥኖበታል። ጌታ የተናገረው ቃል አለ ዮሐንስ ወንጌል 3:20 ላይ ክፉ የሚያደርግ ሁሉ ብርሃንን ይጠላል አይደል? ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። ብርሃንን ይጠላል ሲባል እኮ አንድም መልካም ስራን ይጠላል ነው፣ መጸለይን መስገድን ይጠላል። አንድም አምላኩን ይጠላል ነው። ብርሃን ጌታ ነዋ። እኔ የዓለም ብርሃን ነኝ ብሎ ጌታ ብርሃንን ይጠላል ማለት እኔን ይጠላል። እኔ የምወደውን ነገሮች ሁሉ ይጠላል ማለት እኔ የምወደውን ምን ይወዳል ጌታ? መጸለይ ይወዳል ማለት እኛ ክርስቲያኖች ወደ እሱ እንድንጸልይ ይወዳል። ምጽዋትን ይወዳል ጌታ። እኛ ስንመጸውት ማየት ደስ ያሰኘዋል ጌታ። እኛ የእሱን ስጋና ደም ስንበላ ስንጠጣ ደስ ያሰኘዋል። ስለዚህ ክፉ የሚያደርግ ደግሞ ብርሃን ይጠላል ማለት ጌታ የሚወደውን ነገሮች መልካም ስራ በአጠቃላይ ይጠላል። ለምን? ጠላት ሰልጥኖበታል። ስለሰለጠነበት ነው። ያሰለጠነው ደግሞ ራሱ ምን እያደረገ ስለማይጸልይ። እንዲህ አይነት ታዲያ ልጁን እንዴት አድርጌ ነው ወንድሜ መመለስ የሚችለው? አንደኛ በመጸለይ ጸልይለት። መጸለይ ብቻውን ደግሞ በቂ አይደለም። ምን ማድረግ? መምከር። እንዴት ልምከረው? አይሰማኝም። ሲስተም ፍጠሪ። አንደኛ እንዲሰማሽ እግዚአብሔር አምላክን ተማጸኝ። ጌታ ሆይ እባክህ ወንድሜ ልቡ ለውጥ። ሳኦልን ከአሳዳጅነት መልሰዋል፣ ወንድሜንም ከአሳዳጅነት ወይም ደግሞ ከመጠጥ ሱስ ማውጣት ትችላለህ። የአጋንንት ማደሪያ ከመሆን አውጥተህ የአንተ ማደሪያ ማድረግ ትችላለህ። እባክህ ልቡን ቀይር። እባክህ ወንድሜን የምመክርበትን ቃል በአንደበቴ ላይ አድርግ። በአንደበቴ የሆነ ተናገር። የምናገረው ቃል እንዲለውጠው አድርግ ብለሽ ወንድምሽን የሚለውጥ የመጽሐፍ ቅዱስ ቃል ይዘሽ የሆነ
የምትመክሪበትን ጥሩ አጋጣሚ ጠብቀሽ መምከር። ግልጽ ነው። ይህን ነው ማድረግ ያለብሽ። ከዚህ ውጪ ምን ማድረግ ይቻላል? ግን የማይሰማሽ ምንም ጥያቄ የለውም። ስለሰለጠነ ነው። ጠላ ሰልጥኗል። ለዛ ነው። ግልጽ ነው። ወደ ቴክኒክስ ማውራት የማይፈልግም ልጅ ሲጀመር ማለት ነው። እዛም ያሉትንም እዚህም ያሉትንም ማናገር አይፈልግም። ምክር መቀበል ቀርቶ ሲጀመር አይፈልግም። የሚሳደበው ራሱ በሪከርድ ነው የሚሳደበው። እንደ ደህና ነገር 2 ደቂቃ 3 ደቂቃ ሪከርድ አድርጎ ስድብ ነው የሚለው። ሁሉም ሙሉ ስታዳምጠው ስድብ ብቻ ነው የሚሳደበው። ልክ ይሄ እኮ ማለት ይኸውልሽ እንደምን መሰለሽ ቅዱስ ጳውሎስን አይሁዳውያን እንደሚቃወሙት አይነት ተቃውሞ ማለት ነው። አሁን ቅዱስ ጳውሎስ ስለ ክርስቶስ ትንሽ ሊሰብክላቸው ሲሞክር አታንሳብን ስሙን ይሉታል። አታንሳብን የዚህን ሰው ስም ይሉታል። ክርስቶስን እንዳይሰብክላቸው መልእክት ሲጽፍላቸው ይቀዱታል። እንደውም እሱ ለመግደል ሊሞካከሩ ነው። ይሄ አሁን የከፋ ነው። መቼም ወንድምሽ አንቺን ለማሰደድ እንደዛ አይነሳም። ግን የአይሁዳውያን ደግሞ እጅግ የከፋ ነው። ቅዱስ ጳውሎስ 2 አማራጭ ነበረው አይሁዳውያንን ወደ ቀጥተኛ እምነት ለማምጣት። አንደኛ ይጸልይላቸዋል። በጣም ነው የሚጸልየው። እንደውም ምን እንዳለ ታውቃላችሁ? እኔ በጣም የቅዱስ ጳውሎስ ትጋት እኮ ይገርመኛል። እባክህ እኔን ደምስሰኝና እነሱን አድናቸው። አይገርምም? እየሰማችሁ ነው? ምን አለ? ምን አልኳችሁ? አድናቸው። እንዲህ አይነት ጸሎት እንትናም ጸልዋል። ማን ነበረ? በብሉይ ኪዳን ማን ነበረ እንዲህ አይነት ጸሎት የጸለየው? እኔን አጥፋኝና እነሱን አትርፋቸዋለሁ። ማን ነው? አታነበውም እንደ መጽሐፍ ቅዱስ? ነብዩ ሙሴ። ሊቀ ነቢያት ሙሴ እኔን ደምስሰኝና እነሱን የሚችለውን እያደረገ ነው። እንግዲህ ተመልከቱ። ሙሴ አንደኛ ይጸልይላቸዋል፣ ሁለተኛ ደግሞ ይመክራቸዋል። ሙሴ በጣም ይመክራቸዋል። ህዝቡ ግን የሰሙትም አሉ፣ ያልሰሙትም አሉ። የሰሙት እዛው በረሃ ላይ ወድቀው ቀሩ፣ ሞተው ቀሩ። ከነዓን አልገቡም። የሰሙት ግን ገቡ። እነ ካሌብ እነ ኢያሱ ገቡ እና ደግሞ የሞቱት ዘር ልጆች ገቡ። የሰሙት ናቸው። ያልሰሙት ግን እዛው አልገቡም። ከነዓን እዛው እዛው በረሃ ላይ ሞቱ። የሲና በረሃ ላይ አያችሁ አይደል? ስለዚህ ሙሴ የሚችለውን አድርጓል አላደረግም? ነገር ውስጥ አድርጓል አይደል? የሚችለውን ቅዱስ ጳውሎስም የሚችለውን አድርጓል አይሁዳውያንን ለማትረፍ። በተለይ የዕብራውያን መልእክት አሁን ለአይሁዳውያን የጻፈው ርዕስ አልሰጠውም እኮ። የቅዱስ ጳውሎስ መልእክት ወደ ዕብራውያን ብሎ እኮ ርዕስ አልሰጠውም። እነ ሰለስቱ ምዕት ሌሎቹ ከሱ በኋላ የተነሱ ሊቃውንት ናቸው ርዕስ የሰጡት እንጂ እሱ አልሰጣቸውም ነበረ። ለምን? የቅዱስ ጳውሎስ መልእክት መሆኑን ካወቁት አያነቡትም። ሲጀመር ወዲያው ቅድድድ ነው የሚያደርጉት። ሲስተም ተጠቅሞ ነበረ የጻፈላቸው። አያችሁ አይደል? አንደኛ ይጸልያል፣ ሁለተኛ ደግሞ ይመክራቸዋል። አንቺም ወንድምሽን እንዲህ ነው ማድረግ የምትችይው። ወለተ ቂርቆስ አይሰማሽም አይደል? ምንድን ነው የምታደርጊው? አንደኛ አብዝቶ መጸለይ፣ ሁለተኛ ሲቀጥል ደግሞ ሲስተም እየፈለግሽ ጥበብ እየተጠቀምሽ የመጽሐፍ ቅዱስ ቃላቶች እሱ የሚለውጥ እንዲሁም ደግሞ አንዳንዴ በጨዋታ መሃል ነካ እያደረግሽ መምከር። ከዛ እግዚአብሔር ያንቺን ድካም አይቶ እንዲለውጠው መጠበቅ በተስፋ። ከዛ እግዚአብሔር የፈቀደውን ያድርግ የጌታ ፈቃድ ይሁን ብለን ዝም አለን እንዳሉት ሐዋርያት ማለት ነው። ይሄ ነው ማድረግ የሚጠበቅብሽ። እሺ ግን የልጁ አለመስማትስ? የልጁ በዚህ ልክ እንቢተኛነት ማሳየቱ ምንድን ነው የሚያሳየው? መናፍስት መቆጣጠራቸው ነው። በጣም ተቆጣጥረውታል። እንዳይሰማ አድርገውታል። እንዲህ አይነት ሰው ደግሞ ብዙውን ጊዜ የሚመለሰው በምን ታውቃላችሁ? እግዚአብሔር የደዌ በሽታ ኮርኮም ሲያደርግበት ሲያመጣ ያኔ ይደነግጣል። አይደለም እንዴ? አሁን ቅዱስ ጳውሎስ አልሰማ ብሎ ነበር አይደል? በምን ነበር እስቲ እግዚአብሔር የመከረው? አልሰማ ብሎ ቅዱስ ጳውሎስ ክርስቲያኖችን እያሳደደ ምን ከዛ በብርሃን በመብረቅ ድምፅ ብልጭታ አስደነገጠው፣ አይኑን አሳወረው። ከዛ ቅዱስ ጳውሎስ መታስ ጀመረ። አያችሁ ኮረኮመው። አሁን ይሄ ባርጩሜ እንደ መግረፍ አይነት ነገር ነው። እንዲህ አይነት ሰው እምቢ ካለ እግዚአብሔር በደዌ ያስተምራል።
ደዌ እኮ የእግዚአብሔር መግረፊያ አርጩሜ እኮ ነው። ልጆች ሕጌን ቢተዉት ስርዓቴን ቢያረክሱ ትእዛዜን ባይጠብቁ ኃጢአታቸውን በመቅሰፍት እጎበኛታለሁ ይላል። ኃጢአታቸውን በበትር በደላቸውን በመቅሰፍት እጎበኛታለሁ ይላል መዝሙረ ዳዊት መዝሙር 88 እና በደዌ ይቀጠዋል። ከዛ ልጁ ወዴት ነው የሚሄደው? እስቲ ንገሩኝ። ሲታመም ወዴት ነው የሚሄደው? ንገሩኝ። ወደ እግዚአብሔር ወደ ጸበል አይደል? በቃ ጸበል ነው። በሕክምና ምን ቢካለው ወደ ጸበል ይሄዳል። አሁን ማንን ፍለጋ ነው እየሄደ ያለው? ጸበል ውስጥ ማን ነው ያለው? ጸበል ቦታ እግዚአብሔር አምላክ ማለት ነው። እግዚአብሔር አምላክ የብዙ ሰው ደግሞ ችግሩ ምን እንደው ታውቃላችሁ? ጸበል ሜዳው ይሄውና ከስጋ ደዌ ለመፈወስ ነው። እግዚአብሔር እኮ ያንን ችግር ያመጣባቸው ጸበል ለሚሄዱ ሰዎች ማለት ነው። ይሄ መልእክት አስተላልፉላቸው እስቲ እባካችሁ፣ ጸበል ለሚሄዱ ሰዎች፣ ጸበል ለሚጠመቁ እንዲህ አይነት ምክር እኮ መመከር ነበረበት። አሁን እንደ ታላላቅ ገዳማት አሉ አይደል? የሚታወቁ እንደ በተለይ በጸበል የሚታወቁ ቦታዎች እንደነ ሰሚነሽ ኪዳነ ምሕረት ሌሎችም አሁን እንዲህ አይነት ነገር ለህዝቡ መመከር ነበረበት። ይሄ የኔ አስተያየት ነው። እንደነ ሸንኮራ ዮሐንስ ሌሎች አለ አይደል? ከደዌ ለመፈወስ ብለው ህዝቡ ይጎርፋል ወደዛ። ግን ይሄ እንዲህ አይነት ምክር ሊሰጣቸው ይገባል ለእነኛ ህዝብ። ምክንያቱም እግዚአብሔር ደዌ ያመጣው ይህን ምክንያት አድርጎ እሱን እንዲፈልጉት ነበረ፣ ወደ እሱ እንዲመለሱ ነበር። ሰዎቹ ግን ይጸበላሉ፣ ይፈወሳሉ። ወዴት ነው የሚሄዱት? እስቲ ከዛ በኋላ ነገሩ ወደ ዓለም መንፈሳዊ ህይወት ይጀምራሉ? አይጀምሩም አይደል? ዓለማዊ ህይወት ነው። ስለዚህ እዛ ቦታ እንዲህ አይነት ስብከት መሰበክ አለበት። ይሄ እንዲህ አይነት ችግር የመጣው እግዚአብሔር እየገሰጻችሁ ነው። ይህን ሰበብ አድርጎ ወደ እሱ እንድትመጡ ነው። ንስሐ እንድትገቡለት ነው። ቅዱስ ቁርባን እንድትቀበሉለት ነው። መንፈሳዊ ህይወት እንድትጀምሩለት ነው ብለው መምከር አለባቸው እዛ ያሉት መምህራን። ሰው ከዛ መጀመሪያ ከመታመሙ በፊት ያለውን ህይወት ማስታወስ አለበት። አይደለም እንዴ? ማስታወስ አለበት። እውነት እኮ ነው፣ እግዚአብሔር እየገሰጸኝ ነው፣ ወደዚህ ያመጣኝ ከስጋዬ ደዌ እኔ አሁን የመጣሁት ለምንድን ነው? በቃ ተፈውሼ ለመሄድ ብቻ እንደዛ መሆን የለበትም። ከተፈወስኩ በኋላ አዲስ ህይወት መጀመር አለብኝ ብለው ለራሳቸው ቃል መግባት አለባቸው በእግዚአብሔር ፊት። ከዛ ወደ ቤታቸው እንደሄዱ ቋሚ መንፈሳዊ ህይወት መጀመር አለበት። ቢያንስ መዝሙረ ዳዊት ቋሚ ማድረግ አለባቸው እነኛ ሰዎች። ንስሐ ገብተው እሁድ እሁድ መቁረብ። አቤት አቤት! እንዲህ ቢሆን ስንቱ በተለወጠ ነበር መሰላችሁ። እግዚአብሔር ድንቅ ታምር መስራት፣ ከዚህ በላይ ድንቅ ታምር ይሰራ ነበር በየጸበል ቦታ አሁን ከምንሰማው በላይ። ግን የለም፣ ብዙ ጊዜ የለም። እናቴ ቅድስት ኪዳነ ምሕረት ይሄው ሰምታኛለች እና እኔን የሰማችኝ እናንተ ከዛ በኋላ ያቺ ሴት ወይም ያ ወንድ ህይወቱ ምንድን ነው የሚለው ጥያቄ ምልክት ነው። ምስክርነት ሰጥ አይደለ? ወደ ቤቱ ገባ አይደል? ከዛ በኋላ ያለው ህይወቱ ግን ወሳኝነት አለው። ካልሆነ ግን ታጥቦ ጭቃ ነው። ውሻ ወደ ተፋቱ ይመለሳል። ደግሞ የታጠበች እሪያ በጭቃ ለመንከባለል ትመለሳለች እንደሚባለው ነው። ካልሆነ እንደዚህ መመለስ አለባቸው። እስቲ ጸበል ሄደው ተጠምቀው ተፈውሰው እቤት ተመልሰው የታመሙ የሉም? ንገሩኝ። የምታውቋቸው የሉም? ተመልሰው የታመሙ ህይወታቸው አልተስተካከለም ማለት እኮ ነው የእነኚህ ሰዎች። ምክንያቱ እኮ ጸበል አያድንም ስላልዳኑ እኮ አይደለም። ስላልዳኑ ሳይሆን ከስር መሰረት ለውጥ አልተደረገም በህይወታቸው ላይ። ስር ነቀል የሆነ ህይወት ለውጥ አላደረጉም። ጸበል ድሮውንም የሄዱት ከበሽታ ለመፈወስ ከጊዜያዊ ችግር ለመላቀቅ ብቻ ብለው ነበር እና ይሄ ነው ምክንያቱ። ስለዚህ አሁን ይሄ ልጅ በደዌ ምናልባት እግዚአብሔር ቢቀጣው ቀጥታ ወዴት ይሄዳል? ወደ ጸበል። ከዛ ጎበዝ ከሆነ ካለፈው ህይወቱ ይማራል። ወይኔ ያኔ እህቴ ስትመክረኝ፣ እህቴ ወለተ ቂርቆስ ያኔ ስትመክረኝ አልሰማት ብዬ ነው አይደል ለዚህ ችግር የተዳረኩት። ከአሁን በኋላ ግን ልሰማ ይገባኛል። ቋሚ የጸሎት ህይወት ጀምር፣ ንስሐ እየገባው ልቆርብ ካለ አዳነ ይዘው በቃ መስመር ውስጥ ገባ፣ ከሰይጣን ወጥመድ አመለጠ። ተረዳሽኝ አይደል? በዚህ መልኩ እና እህቴ አንቺ ማድረግ የምትችው አንድና አንድ በቃ በጸሎት ማሰብ እና መምከር ነው ያለብሽ። እና በዚህ መልኩ ቀጥይ። ግልጽ ነው ወለተ ቂርቆስ?
አዎ ወንድሜ ግልጽ ነው። ልዩ እኔ በመንፈስ እንደተቆጣጠረው አውቃለሁ። በፊትም እኔ አላቅም ያኔ ታላቅ ስለሆነ አላቅም እንጂ በሚማር ሰዓት ከትልቆች ወንድሞቼ ጋር በሚማር ሰዓት የምንማርበት ቦታ ራቅ ያለ ስለሆነ መንገድ ላይ እየጣለው እየወደቀ ራሱን እየሳተ ወንድሞቼ ቀድሞት በመጡ ሰዓት ባላዩ ሰዓት ሰው እየሰበሰበው እንዳይመጣና ትምህርቱን በዛ ምክንያት እንዳቋረጠ አውቃለሁ ልዩቱ። አሁንም ደግሞ ከሰው ሲጣላ ካደገ በኋላ ከሰው ከተጣላ ልብሱን ከላዩ ላይ ቀዶ ጥሎ በቃ እብድ ነው የሚሆነው ልዩቱ ማለት ነው። ማንንም አያናግርም ከሰው ጋር ወይ ካልተደባደበና ልዩቱን ካላገኘው እስከ መቼም ቢሆን አይበርድለትም። ከዛ ከሊጋ ወይ በሽማግሌ ካልታረቀ ወይም ከልዩቱ ጋር ካልተደባደበ አይበርድለትም። ልብሱን ከላዩ ላይ ቀዶ ነው የሚጠለው። ቲሸርቱ ምናምን ቅድድድ ነው የሚያደርገው በሰዓቱ ማለት ነው። ግን እዚህ ከመጣ በኋላ ሰምቶኝ ስመክረው በቃ እሺ ነበር የሚለው ሁሉንም ነገር ምን አገባህ ጉርጓድ ገባና። እግዚአብሔር ይገስጸን፣ መድኃኒዓለም ይገስጸን፣ መድኃኒዓለም ይገስጸን። ዞሮ ዞሮ ታለምዬ ከአንቺ የሚጠበቅብሽን አድርጊ። የልጁን ጸባይ ነው አሁንም እየነገርሽኝ ያለሽው፣ አዲስ ነገር የለውም። ከአንቺ የሚጠበቅብሽን ግን አድርጊ፣ ተስፋ ሳትቆርጪ። ግን በጣም ራስሽን ስትረት ውስጥ አትተቺ። ለምን እንደዚህ አልተለወጠም ብለሽ ጭንቅ እስኪልሽ ድረስ ማለቴ የራስሽ መንፈሳዊ ሕይወት እስኪረበሽ ድረስ መጨነቅ የለብሽም። ከአንቺ የሚጠበቅብሽን ማድረግ ብቻ ነው ዋናው የሚያስፈልገው ነገር ማለት ነው። ሌላው ደግሞ አሁን የምትነግሪኝ ጸባይ ያው አጋንንቱ ነው። ግን እንዲህ አይነት መንፈስ አንደኛ የደም መንፈስ እንደነ ጠቋር ያሉ የለ የቤተሰብ ዛር መናፍስት፣ የደም መንፈስ ደም ካላየው ብለው የሚደባደቡ ሰዎች ጨርቃቸው የሚቀዱ ልክ ቃይል ላይ ያለ መንፈስ ማለት እኮ ነው። ቃይል ላይ ያለ መንፈስ መንፈሳዊ ፊልም አላያችሁም ወንድሞች? እኔ እንዴት ስወደው ብታዩ የአዳምና ሔዋን መንፈሳዊ ፊልም በጣም ነው የምወደው። በጣም ብዙ ነገር ያስተምረኛል ባየሁት ቁጥር። ሁሌ ደግሞ አዲስ የሚሆንብኝ ነገርስ ይሄን ስላችሁ ግን መጽሐፉ ላይ ሳላነበው ቀርቼ መንፈሳዊ ፊልም ላይ ብቻ ሆኜ አይደለም። መጽሐፉንም አንብቤዋለሁ። ኦሪት ዘፍጥረት ላይ ስለ አዳምና ስለ ሔዋን ስለ አቤልና ስለ ቃይል ሕይወት ይናገራል። ያውም በአንድምታ በጣም ደስ ይላል ስታነቡት። መጽሐፉን ብቻ ጥሬውን ሳይሆን በአንድምታ ደግሞ ስታነቡት ኦሪት ዘፍጥረት አንድምታ በጣም ነው የሚያምረው። በእውነት እንዴት አድርጎ ሰይጣን እንዳስገደለው በጣም የሚገርም ታሪክ ነው። አውቆ እንዴት መግደልን ራሱ እንዴት እንዳስተማረው ይደንቃል። አንዴ በቁራ እየተመሰለ ሰይጣን ቁራን ሲገድል ያሳየዋል። አሃ ለካ ይሄም አለ ብሎ ሄዶ አቤል እንዴት እንደሚገድል ያሳያል። ግን መንፈሳዊ ፊልምንም እግረ መንገዳችሁን ብትመለከቱ ደግሞ በጣም ያምራል። በጣም በተለይ ቃይል ያለው መንፈስ ምን አይነት አደገኛ መንፈስ እንደሆነ ያሳያል። የአቤል በጎች ከመንፈስ ፊልም ላይ ያየሁትን ልንገራቸው። ከመንፈሳዊ ፊልሙ ላይ የአቤል በጎች የቃይንን እንትኖች ይበላሉ። ቃይል ምን ነበረ? አርሶ አደር ነበረ። አቤል ደግሞ አርብቶ አደር ነበር። እና የአቤል በጎች ድንገት የቃይል እርሻ ውስጥ ይገቡና ይበሉበታል። ከዛ በኋላ ቃይል በጎችን ካልገደልኩ የማንን በግ የአቤልን በጎች ካልገደልኩ ሞቼ እገኛለሁ ብሎ ያዙ ልቀቁኝ ሲል ይታያል። ራሱ መንፈሳዊ ፊልሙ ላይ ያዙ ልቀቁኝ ሲል፣ ከዛ አቤል ደግሞ ሊያስማማው ሞከረ። አየለበት፣ በጉልበትም ይበልጠዋል። ከዛ ይጥለዋል። አዳምና ሔዋን እየተሯሯጡ ይመጡና ምን እየወንክ ነው ይለዋል። አዳም እኔ አስተካክላለሁ ይለዋል። ቃየል ግን በጣም ውስጡ የእልህ መንፈስ ስላለ አቤልን ካልመታወት ብሎ አይበርድለትም። ሲጀመር ቁጣው ግን አቤል ደግሞ ምን አይነት የዋህ እንደሆነ በጣም ትመለከታላችሁ። ጀርባውን ልጦታል እኮ አድምቶታል። እንደውም ሔዋን ጀርባውን እያየች በጣም ትደነግጣለች መንፈሳዊ ፊልም ላይ ምንድን ነው የሆንከው እያለች። ከዛ በኋላ አቤል በጣም የዋህ ከመሆኑ አንጻር የወንድሜ ቁጣ ስለማይበርድለት ቶሎ በቃ በጎችን ይዤ ወደ ሌላ ቦታ ላሰማራ ይላል። ምስኪን ቁጣውን ሊያበርድ ከሱ ፊት ዞር ይላል። አያሳዝን? በነገራችን ላይ ሁለት አይነት ሰዎች አሉ፣ ልክ እንደ ቃየልና እንደ አቤል የሆኑ ሰዎች በዚህ ዓለም ላይ አልገጠሟችሁ? ንገሩኝ እስኪ፣ አልገጠሟችሁ? እንደዚህ አይነት ጸባይ ያላቸው አሉ። እንደ ቃየልም ያለ እንደ አቤልም ያለ። እንደ ቃየል እልከኛ የሆነ እንደ አቤል ደግሞ የዋህ የሆነ
የአቤል የዋህነቱ በጣም ያሳዝናል። በጣም ምስኪን መሞት የሌለበት የዋህ ምስኪን ጻድቅ እሩሩ እመቤታችን በአቤል የዋህነት ትመሰላለች። በነገራችን ላይ ቅዳሴ ማርያም ላይ የአቤል የዋህቱ አንቺ ነሽ ይላታል። የአቤል የዋህነት በጣም ያሳዝናል በእውነት። ወንድሜ ቁጣው ስለማይበድለት ቶሎ በቃ ከፊቱ ዞር ልበል ሂድ ትለዋለች ሔዋን። ሂድ እውነትን ነው ግን ገደለው። እንደዛም ሆኖ አሁን ይህን ታሪክ ያመጣሁላችሁ ለምንድን ታውቃላችሁ? አሁን ወለተ ቂርቆ ስትነግረኝ ወንድሟ ላይ ያለው መንፈስ እንደዚህ አይነት መንፈስ ነው ልላችሁ ፈልጌ ነው። ልክ ቃየል ላይ ያለ መንፈስ ካልገደልኩት አይነት ነገር እልከኛው ማለት ነው፣ የበቀል መንፈስ። ይሄ ደግሞ በጣም ከባድ ነው። የዛር መንፈስ ያለባቸው ሰዎች የሚያሳዩት ባህሪ ነው። የዛር መንፈስ ያለባቸው ሰዎች በሆነ ምክንያት ከሰዎች ጋር ከተጋጩ ወዲያው ፊታቸው ይለዋወጣል። ወዲያው ፊታቸውና ቋንቋቸው ይለዋወጣል። በቃ ያዙ ይልቀቁኝ የሚያደርጉትን ደም ካላዩ የማይረኩ የማይበርዱ ይሆናሉ። ያዙ ይልቀቁኝ ይላሉ። ከግልፍተኝነታቸው የተነሳ የሚያደርጉትን ስለማያውቁ አጠገባቸው ያለው ማንኛውም ነገር ይገለባብጦታል። በካልቾ ምናምን ይሉታል። በቃ አጠገባቸው የሆነ እቃ ካለ ከተቀመጠ ወንበር ካለ ይገለብጡታል። እንዲህ አይነት ጸባይ አለባቸው። ይሄ ዛር መንፈስ ነው። ዛር ደም የለመደ ዛር መንፈስ ያጓራሉ። አንዳንዴማ መንፈሱ ራሱን ሲገልጥ በሰዎች ላይ ራሱን ሲገልጥ ያጓራሉ፣ ይጮሃሉ። አሸንፏቸው ሲወጣ ማለት ነው። አይናቸው ያስፈራል። ፊታቸው እንደ እሳት ነው የሚነደው። እጃቸውን እግራቸውን ያወራጫሉ። እንዲህ አይነት ሰው ካገጠማችሁ ወንድሞች ከሱ ጋር አትላፉ። እሺ እንዲህ አይነት ሰው ካለ የሆነ እናንተ ምልከኛ ሆናችሁ ጥሩ አይደለም። ዞር ነው ማለት ልክ እንደ አቤል እንደዛ አይደለም። ዞር አለ ካጠገቡ። የወንድሜ ቁጣ ቶሎ ስለማይበል እኔ ዞር ልበላለ። እናንተም እንዲህ ነው ማለት ያለባችሁ። እሺ ከግልፍተኛ ሰው ዞር ነው ማለት ያለባችሁ። ሰውየው አይደለም እኮ የሚመታችሁ። ሰውየው መሰላችሁ የሚመታችሁ? ሰውየው ላይ ያለ መንፈስ እኮ ነው። ሰውየው ላይ ያለ መንፈስ ነው የሚመታቸው። ሲመታ ደግሞ ይጎዳቸዋል። ሊገልም ይችላል እኮ ወይ ያደማል ወይ ይገላል። የዚህ ሰዓት አጠገባችሁ ያለ መልአክ ይቆማል። በተለይ ያለ ጊዜያችሁ እንዳትሞቱ አጠገባችሁ ያለ መልአክ ይቆማል። ያንን መንፈስ ይከለክለዋል፣ እናንተን እንዳይገላችሁ ማለት ነው። ግን ከዚህ ሁሉ ዞር ማለት አይሻልም? ንገሩኝ፣ አይሻልም? ዞር ማለት ይሻላል እኮ። እና እንዲህ አይነት ባህሪ ያሳያሉ ልላችሁ ፈልጌ ነው። በተለይ ባለ የዛር መንፈስ እንዲህ አይነት የዛር መንፈስ ካለ ሚስትን ካልደበደብኳት ደም ካላየ በቃ አይበርድም። እንዲህ አይነት አስቸጋሪ ነገር አለ እና አይቶ ወንድሞች እንዲህ አይነት ጸባይ ካለባችሁ በእውነት አርቅልኝ በሉት። እንዲህ አይነት ጸባይ እናንተ ጋር ካለ መድኃኒዓለም እባክን አርቅልኝ በሉት። እባክን ይሄን የግልፍተኛ መንፈስ ከኔ ያርቅልኝ፣ ይሄን የእልህ መንፈስ ከኔ ያርቅልኝ እባክን። እና ደግሞ በቻላችሁት መጠን እሱ መሆኑን ስታውቁ ወዲያው ረገብ በሉ። አንተ ነህ እንዴ? መድኃኒዓለም ይገስጽን። በጌታዬ በኢየሱስ ክርስቶስ ስም ስራ ይፍረስ ስትሉት ትረግባላችሁ፣ ውሃ ነው የምትሆኑት። እናም ደግሞ አጠገባችሁ እንዲህ አይነት ሰው ካለ ጸሎት አድርጉ። እሺ ምን አድርጉ አልኳችሁ? ጸሎት። በተለይ መዝሙር 67 አቤት እግዚአብሔር ይነሳ ጠላቶቹም ይበተኑ ስትሉ ይበተናል ያ መንፈስ። ያንን በጣም ሀርድ ያደረገው መንፈስ ይረግባል። እግዚአብሔር ይነሳ ጠላቶቹ ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበን እንዲሁ ይብነኑ፣ ሰም በእሳት ፊት እንደሚቀልጥ እንዲሁ ኃጥአን ከእግዚአብሔር ፊት ይጥፉ ሲሉ ይበትናቸዋል የእግዚአብሔር መልአክ። ወይም ደግሞ መዝሙር 34 በነፋስ ፊት እንዳለ ትቢያ ይሁኑ፣ የእግዚአብሔር መልአክ ያሳዳቸው ያስጨንቃቸው ስትሉ እዛ ሰውየው ላይ የሚጨፍረውን መንፈስ ያባረዋል የእግዚአብሔር መልአክ። ሰይፋችን ምንድን ነው? የክርስቲያን ሰይፉ ምንድን ነው? መሳሪያው ምንድን ነው? ንገሩኛ። መሳሪያችን ምንድን ነው? ጸሎት ነው። በአፋችሁ ያኔ ጸሎት ሲጸልይ እዛ ልጅ ላይ ሆኖ የሚጨፍረው መንፈስ ይመታል።
እዛ ልጅ ላይ ሆኖ የሚጨፍረው ይመታል ያ መንፈስ እና ልጁ ረገብ እያለ ይመጣል፣ ይረግባል። እና እናንተ ጎበዝ ከሆናችሁ ጸሎት እንደው መዝሙረ ዳዊት በቃል ያላዛችሁት እንኳን ባይኖር ሰላም ለኪ መጸለይ ያቅታችኋል? ያቅታችኋል? አያቅትም ማለት ሰላም ለኪ ዘንሰግድ ለኪ ወይም ጸሎተ እግዝእትነ ማርያም ወይም ደግሞ ኦ ሚካኤል ኦ ሚካኤል ቅዱስ ሚካኤል አባቴ እባክን ወንድሜ ላይ ጓደኛ ላይ ሆኖ የሚጨፍረው መንፈስ ያዝልኝ፣ ስራውን አስቁምልኝ፣ ሰይፍህን ምዘዝ ስትሉት ይመዛል ቅዱስ ሚካኤል። በቃ በቃ እዚህ ተሸንፏል። በቃ እሱም ቦታ ስላገኘን ነው እኛ ምሽግ ይዘን ናባ ገባ አንተ ምን ቢነ እግዚአብሔር ገሰ መድኃኒዓለም ይሰር እና በዚህ መልኩ ነው የምታደርጉት። እሺ ሰው ሆረር ሆኖ ሲመጣባቸው በዚህ መልኩ ያንን ሰው ማርገብ ትችላላችሁ በጸሎት። ቅዱስ ጳውሎስ በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንመላለስም፣ የጦር ዕቃችን ስጋዊ አይደለምና ብሏል። ግን አንተ ማብረስ ሰይፍን ካነሳስ ታየኝ እኮ በእሳት ላይ ምን መጨመር ነው ንገሩኝ? በእሳት ላይ ቤንዚን መጨመር ነው። እናንተም ሰይፍ ካነሳችሁ ምን ልትሆን ነው ብላችሁ እጃችሁ የምታጣጥፉ ከሆነ ቡጢ ለመሰንዘር የምትዘጋጁ ከሆነ አለቀ ነገሩ። በለው ነው በቃ። እዛ ላይ እሱ ላይ ሆነ ያስጨፍራል፣ እናንተ ላይም ያሉት ይነሳሳሉ። ልክ ሞተር እንደሚነሳ የለም የተኛ የቀዘቀዘ ሞተር፣ ልክ እነሱም ይነሳሳሉ ማለት ነው። እኔ ጋር ብቻ ነው በስላሴ ስም አሁን አይሰማቸው? ይሰማል። አሁን የአባ ሚካኤል ልባሪን ፊልም አይታችኋል? እስቲ ያየ ሰው ይንገረኝ። አባ ሚካኤል ልባሪ የእሳቸው አሁን ፊልም በጣም ያስተምራል። አላያችሁም? እስቲ ያየ ሰው እኔ አይቻለሁ ይበለኝ። አንድ ሰው ያያችሁ ካላችሁ። አላያችሁም? አናችሁም? ካያችሁ እዩት፣ እዩት፣ እስቲ እዩት። አድሜዎች ሲልቀቁላቸው የአባ ሚካኤል ልባሪ ፊልም እና የአባ ሚካኤል ልባሪ ፊልም አይታችሁ ከሆነ እንደውም ገና አዳዲስ ወጣኒ ሊሞኖኮሱ እየተዘጋጁ ሲል አላያችሁም? ፊልሙ ላይ ያሳያል እዛ ፊልም ላይ እና አንዱ ይጠርጋል፣ ከዛ አንዱ ደግሞ ሰነፍ ነው። የሆነ ምላስ ብቻ ነው፣ ጉልበት የለውም፣ ግን በምላሱ ይበጣበጣቸዋል። እኔ እንደዚህ ከሆንኩ እንዲያረጋለሁ ይላቸዋል። እዚህ ገዳም ልሞንኩስ ብቻ እንዲያረጋለሁ ሲላቸው አንደኛው ስሜታዊና ምን ልትሆን ነው ቆይ አለው። ከዛ አሁንም ይለፈልፋል ያ በምላስ። ከዛ ጉልበተኛ ሄደና በቦክስ መታው። ከዛ ልጁ ምን ሆነ? መንፈሳዊ ፊልም ብታዩት እኮ አሪፍ ነበረ። ከዛ ልጁ መሬት ላይ ሆኖ ይንፈራፈራል፣ አረፋ ደፍቆት። አያችሁ አይደል? እንዲህ ስሜታዊ አድርጎ እንዲህ አይነት ችግር ይፈጥራል እላችሁ ፈልጌ ነው አጋንንት። እና ይሄ ነው ዞሮ ዞሮ እህቴ ወለተ ቂርቆስ ጋርም የወለተ ቂርቆስ ወንድም ጋርም የሚታየው መንፈስ እንዲህ አይነት መንፈስ ነው። የዛር መንፈስ። መጽሐፍ ቅዱስ እንዲህ ይላል፣ ደምን ለማፍሰስ እግራቸው ፈጣን ነው ይላል። እንዲህ አይነት መንፈስ ያለባቸው ሰዎች ደምን ለማፍሰስ እግራቸው ፈጣን ነው፣ ጥፋትና ጉስቁልና በመንገዳቸው አለ፣ የሰላምን መንገድ አላወቋትም ይላል መዝሙር 13 ላይ። ደምን ለማፍሰስ እግራቸው ይፈጥናል። ለምንድን ነው ሰይጣን ሰዎችን እንዲህ የሚያደርገው? በእግዚአብሔር ዘንድ እንዲጸየፉ፣ እንዲጠሉ። ደም አፍሳሹና ሰንጋዩን ሰው እግዚአብሔር ይጸየፋል ይላል መዝሙር 5 ላይ። ደም አፍሳሹን ሰንጋዩን ሰው እግዚአብሔር ይጸየፋል። ስለዚህ በእግዚአብሔር ዘንድ አስጸያፊ ትውልድ እንዲሆኑ እነሱ ምን ያደርጋቸዋል? ደም አፍሳሽ ያደርጋቸዋል። ተረዳችሁኝ? ይሄ ነው እና ይሄ ነው የታለምዬ። ዞሮ ዞሮ ዛር መንፈስ ሴራና ተንኮል ነው። ከአንቺ የሚጠበቅብሽን ግን አድርጊ። እሺ፣ ሌላ ሰው ይጠይቅ። የዳዊት ልጅ ልጠይቅ ወንድሜ። እሺ፣ የዳዊት ልጅ ቀጥይ። ወንድሜ ነልጋ ሁለት ስላሴ ሁለት ስላሴ። እሺ ወንድሜ፣ የዳዊት ልጅ ተቀደመች። እሺ ቀጥይ። የኔ ጥያቄ ወንድሜ፣ እሑድ እሑድ ያምልኩ እኔ የሆነ ጸበል ቦታ ነው ያለሁት እና
ገዳም ነገር ነው። የሆነ ወንድማችን የእነ መምህር ተስፋዬ ትምህርት እየተማረ መጥቶ ነበር እና እዚህም ማስተማር ጀምሮ ነበረ። አምልኮት ጀምሩ ብሎ ያስተማረ ነበረ እና አጋጣሚ ግን ስለ አምልኮት እያስተማረ ስግደት እያስተማረ ነበር እና ልክ እሁድና ቅዳሜ በ29 ማንበብ 4 ቀን ይሰገዳል የአምልኮት ሰግዳ አለ ምናምን ነገር ብሎ ሲያስተምር ተቃውሞ የቤተክርስቲያኑ ዲያቆኑ አንቀጽ ፍትሐ ነገሥት አንቀጽ 15 ላይ ያለ ውግዝ ነው የተወገዘ ነው። ስግደት የሚባል በሰንበት አይሰገድም ብሎ ብትሰግዱ ተወግዛችኋል፣ ይሄን ቤተክርስቲያን ትእዛዝ ተላልፋችኋል ብሎ በጣም ተናገረና ይቻላል። እስኪ አስረዳ። የአምልኮ ስግደት ይቻላል። በነገራችን ላይ እስቲ ቆይ ከታች የሆነ ለቅቄላችኋል የሆነ ጽሁፍ አስምሬ ይታያችኋል። ፍትሐ ነገሥት ላይ ነው። ራሳችሁ ውስጥ ያንብቡት። ፍትሐ ነገሥት ላይ ምን ይላል? በቀይ ምልክት አክብቤ ይታያችኋል አይደል? ከታች ፍትሐ ነገሥት መጽሐፍ ማለት ይሄ ነው። እንግዲህ ስለ ስግደት የሚያወሳ ላይ ፓርት ላይ ነው ያከበብኩላችሁ። ምን ይላል? ከአድኖ ከአስተብርኮ በቀር ይላል። ከአድኖ በነገራችን ላይ ስለ ፍትሐ ነገሥት እስቲ ትንሽ ላውራችሁ። ይሄ መጽሐፍ ከየት መጣ የሚለውን ፍትሐ ነገሥት የምን መጽሐፍ ነው የሚለውን ፍትሐ ነገሥትን ያዘጋጁ 318 ሊቃውንት ናቸው። ሃይማኖተ አበውን ያዘጋጁት ማለት ነው። 318 ሊቃውንት ታውቃላችሁ አይደል? አርዮስን ለማውገዝ የተሰባሰቡት ማለት ነው። እነኚህ ቅዱሳን ሊቃውንት ቤተክርስቲያን ናቸው። በመንፈስ ቅዱስ ተመርተው ያዘጋጁት ሕግ ነው። በማን ጠያቂነት? በቆስጠንጢኖስ ጠያቂነት። ቆስጠንጢኖስ ሕግ ስሩልኝ አለ። ከዛ እነሱም ፍትህ መንፈሳዊ፣ ፍትህ ስጋዊ ብለው በሁለት አንቀጽ ከፍለው በሁለት ምዕራፍ ከፍለው ሰሩለት። አሁን ቤተክርስቲያን የምትመራው በዚህ ሕግና ስርዓት ነው። ይሄ መጽሐፍ በጣም ታላቅ መጽሐፍ ነው። በነገራችን ላይ ስለ ጳጳሳት ያወራል፣ ስለ ዲያቆናት ያወራል። እንዴት ክህነት አንድ ሰው ክህነቱ እንደሚሻር፣ እንዴት ክህነት እንደሚሰጥ ሁሉ ያብራራል ይህ መጽሐፍ። በአጭሩ ስርዓተ ቤተክርስቲያን የወጣው ከዚህ መጽሐፍ ነው። አሁን የቤተክርስቲያን ስርዓት ይፈቅዳል አይፈቅድም የሚባለው የትኛውም ሊቃውንት ከዚህ እያነበቡ ነው። ግልጽ ነው። ከምን እያነበቡ ይሰማችኋል አይደል? ድምጼ ከዚህ ከፍትሐ ነገሥት የትኛውም ሊቅ የቤተክርስቲያን ሊቅ የተባለ ይምጣ ይሄ መጽሐፍ አንብቦ ነው ይቻላል አይቻልም የሚላችሁ። ይሄ መጽሐፍ እያነበበ ነው ይቻላል አይቻልም የሚለው። ከዚህ መጽሐፍ ውጪ ግን ሌላ ስርዓት የለም። የስርዓት መጽሐፍ በእርግጥ ሌሎች አሉ፣ እነ ዲድስቅልያ፣ እነ መጽሐፈ ቀሌምንጦስ፣ ሌሎችም አሉ፣ ብዙ ናቸው የስርዓት መጽሐፍቶች። አብጥሊስ አሉ ሌሎች መጽሐፍ። አሁን ለምሳሌ አብጥሊስ የሚለው መጽሐፍ የቤተክርስቲያን አንድ ሰው ቅዳሴ አቋርጦ መውጣት እንደማይችል ይናገራል። ዲያቆናት፣ ካህናት ሁሉ ዘገብራ ለጽድቅ እያሉ ሲያዜሙ ሐዋርያት እንዳዘዙን በአብጥሊስ ጾሙ እያለ ይናገራል። መጨረሻ ላይ ማለት ነው በአብጥሊስ መጽሐፋቸው እንዳዘዙን። እነኚህ የስርዓት መጽሐፍ ነው። ግን ዋናው የህግ መጽሐፍ የሚባለው ደግሞ ይሄ ነው። እንደ ቤተክርስቲያን የህግ መጽሐፍ የሚባለው ስርዓተ ቤተክርስቲያን በብዛት የሚወጣው ከዚህ ነው። በዋናነት ስለ ሊቀ ጵጵስና፣ ስለ ጳጳሳት አሿሿም፣ ስለ ክህነት አሰጣጥ፣ ስለ ጋብቻ ይሄ መጽሐፍ ገዝታችሁ አንብቡት። እሺ፣ እግረ መንገዴ ልምከራችሁ። ይሄ መጽሐፍ ገዝታችሁ ብታነቡት አሪፍ ነው። ማንኛውም ክርስቲያን ይሄን መጽሐፍ ካነበበ በቃ ማንም መምህር እየመጣ ይቻላል አይቻልም ያለ አወናብዳችሁም፣ ግራ አጋባችሁም። እናንተ ራሳችሁ አዋቂ ናችሁ፣ የምታውቁ ናችሁ። ስለ ክህነት፣ ስለ ንስሐ፣ ስለ ጸሎት፣ ስለ ስግደት፣ ስለ ጾም ያወራል። አሁን ጾም ላይ እንዴት ነው ጋድ አለ የለም እየተባለ ክርክር አልተነሳም? አንድ ሰሞን ባለፈው በየሶሻል ሚዲያው እንደዛ ነበር አይደል? ግን ይሄ መጽሐፍ ያስታርቅ ነበር እኮ። ይሄ መጽሐፍ ነው የሚያስታርቀው። ይቻላል አይቻልም የሚሉት ይሄን እያነበቡ ነው። እና እናንተም ይሄን ብታነቡ በእውነት ማንንም ሳትጠይቁ ራሳችሁን በራሳችሁ ለራሳችሁ መልስ ትሰጣላችሁ፣ ጥያቄ ሲፈጠርባችሁ ለማለት ፈልጌ ነው። እና ዞሮ ዞሮ ይሄ መጽሐፍ ስለዚህ መጽሐፍ ይሄን ያክል ካሳወቅኳችሁ በቂ ነው። ዞሮ ዞሮ ፍትሐ ነገሥት ላይ ምንድን ነው የሚለው? ከአድኖ ከአስተብርኮ በቀር ግንባርን ምድር አስነክቶ ከመስገድ የሚከለከሉባቸው የታወቁ ጊዜያት አይልም። ከአድኖ ከአስተብርኮ ከዛ ይዘረዝራል ከታች በዋናነት እሁድን ብሎ በዕለተ እሁድ እያለ ከዛ እመቤታችን በዓል እያለ ይቀጥላል ከታች። ግን አሁን እዚህ ጋር ምንድን ነው የሚለው? ከአድኖ ከአስተብርኮ። እሷን አስምሩልኝ። ከምን ከአድኖ
ከአስተብርኮ እሱ ላይ አስምሩልኝ። አድኖ ማለት ራስን ዝቅ ማድረግ ነው። ራስን ዝቅ ማድረግ። አስተብርኮ ማለት ተንበርክኮ ግንባር ሳይነኩ መነሳት። ግልጽ ነው አይደል? ተንበርክኮ ግንባር ሳይነኩ መነሳት፣ እሱ አስተብርኮ ይባላል። እንዲህ መስገድ ይቻላል። መቼ? በግዝት በዓላትም ቢሆን መስገድ። ታዲያ አይቻልም የተባለ የትኛው ነው? ሰጊድ፣ ግንባር አስነክቶ መስገድ፣ እሱ ነው ማይቻለው። እሺ ግልጽ ነው አይደል? ማይቻለው እሱ ነው። ግንባር አስነክቶ መስገድ አይቻልም። ግን አስተብርኮና አድኖ መስገድ ይቻላል። በየትኛውም ቀን ቢሆን በየትኛውም በእመቤታችንም በ21ም በ29ም በ12ም አሁን ለቅዱስ ሚካኤል እንበልና በዓሉ ነው። ከበዓሉ መሳተፍ በረከት ማግኘት እንፈልጋለን። ወድቀን አንሰግድም ግንባር አስነክተን። ግን በምን እየሰገድን በረከት መቀበል እንችላለን? ሳይበዛ ወይ በአድኖ ወይ በአስተብርኮ ማለት ነው። ግልጽ ነው አይደል? ስግደት እኮ ነው። ዞሮ ዞሮ እሱ ስግደት ነው። ልዩነቱ ግን ግንባር አስነክቶ መስገድና ለመስገድ ነው። እና መጽሐፉ ምን ይላል ካላችሁ ይሄ ነው የሚለው መጽሐፉ። ጭራሽ አትስገዱም አላለም ብሏል። አሁን ስታነቡት እስቲ ንገሩኝ። አትስገዱ ጭራሽ ብሎ ምንድን ነው የሚለው? ከአስተብርኮና ከአድኖ በቀር ብሎ ነው ያተናገረው። ስለዚህ በዚህ መሰረት አስተብርኮና አድኖ ይቻላል ማለት ነው። ሙሉ ለሙሉ አለ። ለዛ ነው እኮ አሁን ለምሳሌ እሁድ ቀን ለእመቤታችን የጸጋ ስግደት አንሰግድም? እሁድ ቀን እንሰግዳለን አይደል? ታምሯ ሲነበብ ለእመቤታችን ስግደት እንደሚገባ 3 ጊዜ ሰግድልሻለሁ፣ ሰግድ ለኪ የጸጋ ስግደት ነው። ግን ምን አይነት ስግደት ነው እየሰገድን ያለ ነው የሚለውን የሚወስነው አድኖ ወይ አስተብርኮ፣ እንደ መጽሐፉ ማለት ነው። እንደ መጽሐፉ ማለት ነው። አሁን ተመለሰላችሁ? ይሄ ነው መጽሐፉን ማየት። ይኸው ለዚህ ይጠቅማል፣ ልብ ያሳርፋል። ግን ዝም ብላችሁ ብቻ እህት ወንድሞች፣ እዛ መምህር ሌላ ያወራላችኋል፣ እዚህ መምህር ሌላ ያወራላችኋል፣ እዛ ደግሞ መምህር እንደገና ሌላ ነገር ይነግራችኋል። እንዲህ ያለ ግራ ነው የሚያጋባችሁ። ከዚህ ሁሉ ምን መመልከት ይሻላል? ንገሩኝ። ምን መመልከት ይሻላል? መጽሐፍ። ለምንድን መሰላችሁ የብዙ ምዕመን ችግር? ግራ የሚጋባው ምዕመኑ ለምን ታውቃላችሁ? አያነብም። አባ ገሌ እንደዚህ ያሉ የሚለውን ብቻ ተከትሎ ነው ይዞ የሚጓዘው። መሰረት የሆነ አይዝም ህዝቡ። ችግሩ ምዕመኑ ያ ነው። አባ ገሌ እዛ ጋር እንዲህ ብሎ አስተምረዋል፣ አባ ገሌ እንዲህ ብለዋል፣ መምህር ገሌ እንዲህ ብለዋል ቢለው ብቻ ይዞ ይሄዳል። ግን ትልቁ ጥያቄ መምህር ገሌ ከየት አመጡት ነው። ግልጽ አይደል? ማስረጃ አይጠይቅም? ንገሩኝ እስቲ። ማስረጃ ይጠይቃል አይጠይቅም? ይጠይቃል እኮ። ከየት አመጡት? ከራሱ የሚያስተምር ሊኖር ይችላል። ከራሱ ፈጥሮ የሚያስተምር ሊኖር ይችላል። ከራስ ቢያስተምር ደግሞ ተቀባይነት አይኖረውም። ስለዚህ ምንድነው ማስረጃክ? አሁን እኔ አስተብርኮና አድኖ ይቻላል ስላችሁ ይሄው ይሄ መጽሐፍ መሰረት አድርጌ ነው። አይቻልም የሚል ሰው ካለ ይምጣና መጽሐፍ ማስረጃ አምጥቶ ገልጾ መከራከር ይችላል። አይ እኔ ወልዳማን አልቀበልም አንተ የምትለውን ከምን አንጻር መጽሐፍ እስቲ አምጣ ማስረጃ እለዋለሁ። እኔ ይቻላል ምለው በዚህ ማስረጃ መሰረት ብዬ ልከራከር ወይም ልናገር ይችላለሁ ማለት ነው። እና ዞሮ ዞሮ ይሄ ነው ወንድሞች። ተመለሰልሽ እህታለ? ይቅርታ ነው ወንድም አለ በማልገባው ይቅርታ። መልካም። የአምልኮ ስግደትም ቢሆን አይሰገድም ግንባር እያስነካን። አስተብርኮ አድኖ አለ እኮ። አሁን እዚህ ጋር አምልኮ ጸጋ እያለ ከፋፍሎታል። ንገሪኝ እስቲ። ከፋፍሏል? አይ አልከፋፈለውም። ስለዚህ ከአድኖ ከአስተብርኮ አምልኮም ሊሆን ይችላል፣ ጸጋም ሊሆን ይችላል፣ የጸጋ ስግደትም ሊሆን ይችላል፣ የአክብሮትም። ግን የሚለየው ምንድን ነው? አድኖና አስተብርኮ መሆኑ ነው። ተረዳሽኝ አይደል? ይሄን ይመስላል። እስከዛሬ ስሳሳት ነበረ። መልካም መልካም። እሺ ሌላ ጥያቄ? ያ ሰዓቴን ጨርሻለሁ። ለካ እኔ ጥያቄ ሰዓቴን ጨርሻለሁ። በቃ ነገ እህት ወንድሞች ይኸውላችሁ ትጠይቅኛለሽ እህት አለምዬ ነገ። እሺ በሰፊው ጠይቅኛለሽ፣ ችግር የለውም። ትላንትና
ትጠይቂያለሽ ብለኸኝ ነበረ ብለሽ አስታውሽኝ። እሺ ገና ስገባ ትጠይቅኛለሽ፣ ችግር የለውም። እና መናፈሽኘት እህት ወንድሞች ነገ 10 ሰዓት የለም። እሺ እንደ እግዚአብሔር መልካም ፍቃድ ወይ አርብ ወይ እሮብ ነው የሚኖረን። አርብ ቀን ላይ ነው የሚኖረን። እሺ በዚህ ሳምንት መናፈሽኘት 10 ሰዓት ላይ መናፈሽኘት አይኖረንም በዚህ ሳምንት። ሰኞም ማክሰኞም እሮብም ሐሙስም አርብም ምንድን ነው ጥያቄና መልስ ነው ማለት ነው። ትምህርት እንደዚህ እየተማማርን ነው የምናሳልፈው። ስለዚህ ዛሬም ያለመለጣችሁ ነገ መታችሁ መጠየቅ ትችላላችሁ። ግን የመናፈሽኘት ወይ ሮብ ወይ አርብ ከሁለት አንዱ አንድ ቀን እገባላችኋለሁ። ተዘጋጁ። ግን እናንተ ግልጽ ነው? ተረድታችሁኛል? ይህን ይመስላል። መልካም። እሺ ለነበረን ጊዜ አምላካችን ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የአማልክት አምላክ፣ የጌቶች ጌታ፣ የነገስታት ንጉሥ ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን ለበደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተህ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን እንደዚህ ሰዓትም ያደረስከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን በበደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ሰዓተ ሌሊቱን ባርከ ቀድሰ ሰላም አሳደረ ነገ ሰው እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ እንድታደርገን የስም ቀዳሽ የመንግስትን ወራሽ ለመሆን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን
አማላጃችን ተመልከት ወደኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ ጸጋን ያሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትው በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብር በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን የሚቀጥል ይሆናል ማለት ነው። መርሃ ግብራችንን በሰላም አስጀምሮ በሰላም ያስፈጽመን አምላካችን ሁሉ እግዚአብሔር በእውነት ስሙ ለዘላለም የተመሰገነ ይሁን። አሜን። ማሳሰቢያ አለኝ። ማሳሰቢያው ነገ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ወራዊ መታሰቢያ ክብረ በዓሉ እናታችን ቅድስት ወለተ ጴጥሮስ ናት አይደል? ወለተ ጴጥሮስ አበለ ማርያም በ17 ወለተ ጴጥሮስ እና ደግሞ ጻድቁ አባታችን አቡነ ገሪማ እነኚህ ቅዱሳን ወራዊ መታሰቢያ ክብረ በዓላቸው እንደመሆኑ የእነኚህን ቅዱሳን መልካቸውን ገድላቸውን እየጸለይን ልንማጸናቸው ይገባል። የእናታችን የቅድስት ኪዳነ ምሕረት ዛሬ ነበረ እንደ ማህበራችን ማለት ነው። እግዚአብሔር ይመስገን በሚገባ ተዘክሯል። ወደ 1559 ነዳያንን በመመገብ ዝክሩ በሚገባ ተፈጽሟል ማለት ነው። በእውነት በዝክሩ የተሳተፋችሁ እህት ወንድሞቼ በሙሉ የእናታችን የቅድስት ኪዳነ ምሕረት ረድኤትና በረከት አይለያችሁ፣ የነፍስ ዋጋ ያድርግላችሁ። አሜን። ዝክሩ እንዴት እንደተዘከረ ዝክረ ቅዱሳን ላይ እለቅላችኋለሁ። እዛ ገብታችሁ መመልከት ትችላላችሁ። ከፊት ለፊታችን ሊቀ ሰማዕት ቅዱስ ጊዮርጊስ በየካቲት 23 ይከበራል። ለሀገራችን ያደረገውን በማስመልከት ማለት ነው። ከጠላት ወራሪ የጠበቀን በመሆኑ በሀገራችን ዓመታዊ ሆኖ ይታሰባል። እናም በዚህ ጊዜ በስሙ ነዳያንን በማብላት መሳተፍ የምትፈልጉት ወንድሞች አብራችሁ መሳተፍ ትችላላችሁ ማለት ነው በፈቃደኝነት። ሌላው እናታችን ቅድስት ፍቅርተ ክርስቶስም ትከበራለች በዚህኛው በየካቲት ወር ማለት ነው። እናታችን ቅድስት ፍቅርተ ክርስቶስ በእሷም መሳተፍ የምትፈልጉ ካላችሁ አብራችሁ መሳተፍ ትችላላችሁ ማለት ነው። ይሄን ለማሳሰብ ያክል ነው። በተረፈ ደህና ሁኑልኝ። እግዚአብሔር አምላክ ከሁላችን ጋር ይሁን። መልካም አዳር። ግን አደራ የዝክር ገንዘብ ስትልኩ ፕሊስ እባካችሁ ቀደም ብላችሁ አሁን በቅርቡ በእናታችን ቅድስት ኪዳነ ምሕረት በዓሉ ነገ ሆኖ እንደ ዛሬ የተላከ ገንዘብ አለ። ነገ ሆኖ ማለት ነው። ገንዘቡ ደግሞ በጣም ብዙ ነው። ያ ገንዘብ ደግሞ በተለይ በቤት ቢዘከር ተዘጋጅቶ ቢዘከር በጣም ብዙ ነዳያንን መመገብ ይቻል ነበር። ግን እንደ ነገ ከሆነ ምንም ማድረግ አይቻልም በሆቴል ማሰራት ካልሆነ በቀር እና እንደዚህ ሆነን እየተቸገርን ብዙ ነዳያንን መመገብ እያቃተን ነው። ሆቴል ደግሞ በጣም እጥፍ ነው፣ ውድ ነው ምግቡ። ስለዚህ እባካችሁ ይሄን ከግምት ውስጥ አስገብታችሁ ብዙ ነዳያንን መመገብ ይቻል ዘንድ በጊዜ ብታስገቡ መዘከራችሁ ካልቀረ መሳተፋችሁ ካልቀረ በጊዜ ብታደርጉት መልካም ነው ለማለት ያክል ነው። ይህን ይመስላል። ይህን ለማሳሰብ ነው። በተረፈ ደህና ሁኑ። እግዚአብሔር ከሁላችንም ጋር ይሁን። መልካም አዳር። የነገ ሰው ይበለን። መድኃኒዓለም
አሜን። ቃለ አሜን። ቃለ ወንድም በረከት አለምዬ ያሰማልን፣ ቃለ ጸጋውን ያብዛልን፣ ጸጋውን ያብዛልሽ፣ ቤተሰብ ጠብቅ። በረከት ቃለ በረከት